ልጆችን ቤት ውስጥ ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳ ይሰራ ነበር አሉ። አምልጦ ነው ሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘባቸዋል። ሰራተኛ የሞተ ላም የሞተ ግመል ምናምን እየታረደ የሚበሉት ለምንድን ነው? አግባብ 28 ሚሊዮን ከፍለ ሂሳብ ማሰራ አለችኝ። እግዚአብሔር መሰከሬ ነው። ወይተሬ መሆን ረሳ እንደ ከኔ ታወራለህ አለችኝ። እዛ ቤት ተቀምጬ እዛው ቤቴ ላይ ተቀምጬ እሺ ቤት ተቀምጬ ማለት ነው። ወንድሜ መጀመሪያ ከነሰለችው በእኔ ስር የብጥጆች እንዳለ ማሸማቅ ጀመረች። ስም ማጥፋት ጀመረች። ውስጥ ለውስጥ ኪችን ያሉ ልጆች እንዳለ ምግብ መከልከል ጀመረች። ለይታ የፍቄ ሁለት ቡድን ፈጠረች። የፍቄ ሀረር ሰንጋ የሚባለው ባለቤት እኔ ነኝ። እና ዱባይ ስመጣ ስራውን ስጀምረው እህቴ ሳራ ብዙ አግዛኛለች። ፍቄን እዚህ ዓመት በዚህ ሀገር ብዙ ዓመት ኖር ያለው የምትፈልገው ነገር ካለ ማገዝ እችላለሁ። ኤምባሲ ብዙ ሰው አውቃለሁ ብዙ ብላኛለች። እና አሁን ያለው ሙሉ ውዥንብር መጀመሪያ እኔም ፍቄን አይወክልም፣ ሲቀጥል ደግሞ ሳራንም አይወክልም። የዚህ ጥፋት ባለቤት ሰላም ትባላለች ባለቤቷ። ይሄን ስራ የምትሰራው ሙሉ መረጃ ማውጣት እኔ እችላለሁ። ሌላም መጀመሪያ ወደ ሚዲያ የመጣው ወንድማችን እኔ በአካልም አላቀውም ሚዲያውንም አላቀውም ጆከር የሚባል ወንድሜ ነው። ሚዲያ ላይ ፍቄ እኔ ቤቱን ጀመረ ለ7 ወር አካባቢ እና በጣም ብዙ ተበዳይ ነኝ። ነገር ግን መበደሌን ገንዘቤን መጀመሪያ የላብ ገንዘብ ነው፣ እግዚአብሔር አያስቀረውም። ቀበላታለሁ 100% እርግጠኛ ነኝ። ነገር ግን 18 ዓመት በልጅነት የለፈውበት በወጣትነት ደም የሰጠውበት ብራንዴን ማንነቴን ዛሬ እንዲህ ስታረገው የኢትዮጵያ ሕዝብ በደንብ እንዲያቀልኝ እፈልጋለሁ። እኔን አይወክልም። አይኖ እየተባለ ያለው እየሰራቸው ያለው ሙሉ ቪዲዮ እኔም ደርሶኛል በነ ጆከር ወንድሞቼ በኩል በሌላም በቅርብ ያው የኔን ህመም የኔን ድካም የኔን ስቃይ ያውቁ ልጆች ልከውልኛል። ይሄ ነገር እነ ጆከርም ሌላም ሰው ባያወጣው እኔ አወጣዋለሁ ሚዲያ። ምክንያቱም የለፋውበት ማንነት ከገንዘብ በላይ ነው ማንነቴን የሚያሰጋኝ። ፍቄ ተብሎ እየተጠራ ያለው ብራንድ ይሄን አሳፋሪ ድርጊት አይወክልም። ኢትዮጵያ ላይ ማንም ያቀኛል። የድሃ ልጅ ነኝ። ለፍቼ ሰርቼ ጥሬ ግሬ ማድሬ የድሃ ልጅ ነኝ። ዛሬ ለሷ መደበሪያ መሆን አልችልም። እግዚአብሔር አይፈቅድላትም። እና የምትሰራው ስራ በጣም የሚያሳፍር ነው። ነውረኛ ነች፣ በጣም ነውረኛ ነች። የተዘጋ ቤት በገና ሬስቶራንት የሚባል የተዘጋ ቤት በ80 ሚሊዮን ብር በኢትዮጵያ ብር ሸጣልኝ። ስራ የጀመርኩ የድሃ ልጅ ነኝ። ሚስቴን ልጆችን ከቤት አውጥቼ ቤቴን ሽጬ ነው ይሄን ቤት የገዛሁት። ስራ ሰፋለሁ፣ እቀየራለሁ፣ ወንድሞቼን እህቶቼ ለውጣለሁ ብዬ ወጣሁበት ህይወት ነው። አይዴን ወይተር አሰርታልኝ ቀምታኛለች። አንላቅም፣ ጥግ ድረስ እንሄዳለን። የሀገሬም የኢትዮጵያ ህዝብ ይፋረደኛል። ያ ሰላም ዲኮር የምትባለው ናት። ሰላም አድማሱ የምትባል ሴት። ኦኬ። በዚህ አጋጣሚ ያጠገባ አለ የዚህ ጥፋት ተባባሪ ማነው? ወልደ ጊዮርጊስ የሚባል ልጅ። ይሄ ቀመር የሚሰራው እሱ ጋር ነው። የዚህ ሴራ ተባባሪ ነው ወልደ ጊዮርጊስ የሚባል ልጅ። ዳግሜ አስጠንቅቄያለሁ። ብዙ ቆይ አንተ ከነ ጆከር ጋር መተህ እንደዚህ ብለህ አውርተህ እነሱ ጉዳዩን የዘጉት ለምንድን ነው ታዲያ? እኔም ያልገባኝ እሱን ነገር ነው። ኦኬ፣ እንደዚህ ብለህ አውርተሃል። እሺ፣ ከእሷ ጋር ተነጋግረው ተደራድረዋል የሚባል ነገር ምንድን ነው? ለምንድን ነው አሁን እኛ ግልጽ የሆነ ዮኒም አያውቀውም። ጠይቀው በደምብ ጃፒ። ግልጽ የሆነ ነገር ለህዝቡ ማወቅ ካለበት አድበስብሳችሁን ያለፋችሁት ለምን ተድበስብሶ? ቆይ አንዴ አዳምጠኝ። ለምን ተድበስብሶ? ለምን በዛው ነገር ጉዳዩ ተዘግቶ ቀረ? ልጅቷስ ማነች? እኔ አሁን ስልኳን ልኬላለሁ። ዮኒ ከቻልክ በቦቲም ምናምን ደውልላት፣ ጥራት ነይ። መናገር ካለባት አንተ ብቻ አይደለም መናገር ያለብህ፣ እሷም መታ ሀሳብ ሊኖራት ይችላል። ሁሉም ነገር እኩል ነው መሆን ያለበት። ስለዚህ ለህዝቡ የሆነ ነገር ፍንጭ ተሰጥቶት ለምን ተድበስብሶ ቀረ? ይሄ ነገር መውጣት አለበት። ይሆነ ኦኬ ጆ እዚህ ጋር ልጨምርልህ።
ይቅርታ ከነ ጆከር ጋር የነበረው ፕሮግራማችን ምን ሆነ? የ72 ማስጠንቀቂያ ሰጠናት። መታ ሀሳብ እንድትሰጥ ያለው ነገር ምናልባት ሀሰትም እውነቱን ብላ መረጃ እንድትሰጠን በሰጠና መሰረት 72 ሰዓታችን ተግባራዊ አላደረገችም። እሷ ስጠፋ ይሄ 72 የሰጠነው ማስጠንቀቂያ ከነ ቮይሱ ለሷ መላኬ መረጃ የሚያሳይ ለነ ጆከር ልኬላቸዋለሁ በውስጥ መስመር። እነ ጆከር ጸጥ አሉ፣ ዝም አሉ። እነሱ ዝም አሉ ማለት ይሄን ስም ማጥፋት ይቀጥላል ማለት አይደለም። እኔ አስቆማለሁ በማስቆመው መንገድ። በጣም የሚያሳፍረው በዚህ ልቀ ምን አደረገች? ካሁን በፊት መጀመሪያ ብራንድ ኔሙ ፍቄ ያረሰጋ ይል ነበር። ውስጥ ደግሞ ላይሰንሱ ደግሞ ማን ይላል? በገና ሬስቶራንት ይል ነበር። እና ይሄ ሁሉ ሰራተኛ ስራ ስንጀምር እኔ ወደ ስራ ስመጣው በገና ነበር። ኦልሞስት አመት 16 ወር አካባቢ በበገና ነበረ። አሁን ላይ ይሄ 4 ቀን የዱባይ ስልክ ቁጥር ነው አሁን የሰጠኝ ጃፒ። እሱ የዱባይ ነው። እሱም ያውቀዋል። አንተ ታውቀዋለህ እንዴ? ቁጥሩን ማን 84 መጨረሻው ነው። አዎ ሰላማዊት አድማውስ ትባላለች። ኦኬ የሷ ስልክ ነው። እና ደውልላት። እሺ ደውልላት። ጨርስ። ዮኒ አንድ ወገን ብቻ ቦቲም የሚባል ነው የሚሰራው መሰል እዛ ዱባይ። አዎ ገባኝ። ልጨርስ። ይቅርታ ከአንተ ወገን ብቻ ሳይሆን ያንተን ሀሳብን ጨርስ። ግን ያንተ ሀሳብ ከዚህ በፊት ማቅርበህ ተድበስብሶ ለምን ቀረ ነው። እኔ እኮ ጥያቄ ሳይኖረን ቀርቶ አይደለም ዝም ያልነው። ጆኒ ይቅርታ። አንዴ ስማኝ አባቴ፣ አንዴ ይቅርታ። እሺ እኔ ቤቱን ስከፍተው ቤቱን ስጀምሮ የሚገባኝ የኢንቨስተር ቪዛ ነበር። በገዛ ቤቴ፣ በገዛ ገንዘቤ፣ በገዛ ብራንዴ፣ በገዛ ሙያዬ 18 ዓመት በለፋውበት ደም በስጠውበት ማንነቴ ዌይተር የሚል አይዲያ ወጣችልኝ። አሻራ ስጥ ብላኝ እዚህ ጋር ሌብነት የጀመረችው። ከዛ በኋላ እህቴ ይሄ አግባብ አይደለም፣ አይጠቅምሽም፣ ተመለሽ ስላት ሰራተኛ መሆን ረሳህ ብላኛለች። በዚህ አጋጣሚ አንድ ሳላወራ ማላልፈው ነገር ዳኜ ዋለ ወንድሜ በዛ ቤት ነው የማውቀው እኔ በፎቶም በአካል የሚያየት ዳኜን እዛ ስራ ቦታ ነው። ስራ ቦታ መጥተው እንደ እንግዳ እና ዳኜ ዋለ እነሱ ጠዋኛ ቤት ይመጣሉ። ከዛ የሆነ ቀን ነው ሁሌ እኛ እንመጣለን ቤታችን መርቅልን ብሎኝ ሄጄ እነሱ ቤት ፍቄ ያርሰጋ ተብሎ 1000 ጊዜ ማንነቴን የተገለጸበት ማንነት ወደ ጎን አስቀምጠው በቀደም 1 አመት ሲያከብር አንቨርሰሪ አመቱ ሊያከብር ፍቄ ቁርጥ ስጋ ፈልጋለሁ አለኝ። አጋጣሚ ስራ ነበረኝ ኢትዮጵያ። ለሱ ቤት ተነሽ ዱባይ ሄድኩኝ። ይሄን ስራ ልሰራለት ሲሄድ ሚታንገር ይሄ ስጋ መስቀያውን ሚንጦ አሰራሁለት። ከብት አዘጋጀሁኝ። ልሰራ ስል ሴትዮ መጣችና ስጋ ፍቃድ የላችሁ ማለች። ለምን ስላት ከሱ ጋር ተመሳጠሩና 23000 ምናምን ድርሃም ከልክለውኛል። ዳኜ በዚህ ስራ የመጣ ማለት ነው። አክሱሪን ከልክለውኛል። ዳኜ ራሱ የዚህ ጌም ተባባሪ ናቸው። እና አጣርስ አደረገለ ጌሙን የጀመረችው አይዲን ዌይተር ብላ በማውጣት በራሴ ብራንድ፣ በራሴ ሙያ፣ በራሴ ማንነት 28 ሰራተኛ ይዤ የገባሁበት ሰራተኛ ነው። ከዚህ ከኢትዮጵያ ይዤ የገባሁት አብረን እንቀየራለን ብዬ። እዛ ውስጥ ደግሞ 5 እህት ወንድሞች አሉ። አሁንም ቤት ውስጥ አሉ ሰራተኞች። ደሞዝ አይከፈላቸውም። እነኚህ ሲመጡ ከፍቄ ጋር የተናገሩት ደሞዝ የላቸውም። ከወንድማችን ጋር እናድጋለን አብረን ሰርተን እንቀየራለን ብለው የወጡ ልጆች ናቸው። ዳኜ ጋር ተነስ ማነው ጆከር ጋር ወሬው ተነሳ። ገብቼ ስለ ብራንዴ መከራከር ጀመርኩኝ። ትልቁ ማንነቴ አሁንም ትኩረት ልታደርጉን የሚገባ ይሆን በዚህ አጋጣሚ ሚዲያ ላይ ማቀ እንደ ወንድም ልታገዘኝ የሚገባ ነገር ቢኖር ይሄ እየተሰራ ያለው ድርጊት ይሄ አሳፋሪ ጸያፍ የሆነ ማንነት እኔን አይወክልም። እኔም ብቻ አይደለም እንደ ሀበሻ የኢትዮጵያ ሕዝብ አይወክልም። እኔ ዱባይ ላይ 6 ወር ቄራ ላይ ሰርቻለሁ። ካትል ማርኬት ላይ አልኩሴስ የሚባለው ቄራ ላይ እዛ ቄራ ሲሰራ ሲታረድ ሙስሊሙን በስሚላህ አይልም፣ ሌላውን በስማማ አይልም። ማሽን የሚያርደው አሁን ጫካ ላይ ሰው ይረዳው አውሬ ይረዳው የማይታወቅ ማንነት ነው ለህዝብ እየቀረበ ያለው። ስለዚህ ይሄ ነገር እኔን አይወክልም። ምናልባት እንድታደጉኝ እኔ በህግ አግባብ ጠበቃም አዛይዤ ሌላም በሌላም አንግል እየርኩበት ያለ መንገድ አለ። ገንዘቤን እቀበላታለሁ። ይሄ በሐቅ ነው የማወራው፣ በድፍረት የማወራው ነገር ግን ብራንዴን ታደጉልኝ። እንደ ኢትዮጵያ ህዝብ በተለይ እንደ ወጣትነት ይሆን ምናልባት ስለኔ በዚህ አጋጣሚ በረን ቼክ ብታረግ በጣም ድሃ ልጅ ነኝ። ለፍቼ ያደኩ ልጅ ነኝ። 10 የረዳኝ ምድራዊ ሰው አላቅም። እግዚአብሔር መሰከሬ ነው።
10 በሰጠኝ ፍቄ በርታ ያለኝ ሰው አላውቅም። አጥንታ መታ ሴራ አሲራብኝ ዛሬ ይሄ ለመድረሱ ምክንያት የተዘጋ ቤት ለዚህ ሳበቃላት ይሄሉ ስራ የሰራችኝ እሷ ነች። ለሳራ ቁጭ ብላ ተቀምጣ ሽጬልታለሁ። እሱ ባለቤቱ ብላታለች። ሳራን ጠይቃት እህቴ እናቴን ሳራን ጠይቅልኝ። ስለዚህ ቀላሉ መንገድ ሳራን ደውላ አየህ። አሁን እውነት ለዛ እኮ ነው የተያያዘ ነገር አለ የሚባለው። ለዛ ነው ደውለ ወደ ሳራ ያመጡት ጌም ነው ሆነ ተብሎ ነው። ሳራ ምንም አታውቅም። ይሄ የራሷ ጥፋት ነው፣ የራሷ ሴራ ነው። መረጃን የማጋለጥ እችላለሁ። ምንም ሳራ የምታውቀው ነገር የለም። እንደዚህ የሚባል የለም። ይደውልላት ይጠይቃታል። ይሁን ከለያቅም የሚባል ነገር የለም። ትክክለኛ ነገር ከሆነ ሁሉንም ነገር ተደዋውለው መጠያየቅ ካለበት ይጠያየቃል። ለዛ ለሰላም ለምትባለው እየደወልኩ ነው። አይዞኝ ነገር አታነሳልም። ዝም ብሎ በቀላል የሚቆም አይደል። ለዛ እኮ ነው የዚህ ልጅ ጉዳይ ተነሳና ከዛ እሷን ያናገሯት ሰዎች አናግረው በሳቢ ቆመ ጉዳዩ የተባለው እዚህ ነው። እና ይሄን ጉዳይ ለምን ቀረ እያልኩ ነው እኔ እስካሁን። ይሁን ለምን በሳቢ ወንድሜ ይቅርብ እያሉ ነው እየደወሉ። አይ ስልክ ያራ እዚህ ስራ ስልክ ነው። ይቅርታ እንደዛ አይደለም። እሺ ይኸው ስማኝ፣ እኔ በገንዘብ ወደ ሚዲያ መጣሁበት ታሪክ የለኝም። በገንዘብ አያስቆሙትም። ሚዲያ ወጥቶ ባይወራ ደስ ይለኝ ነበር። ከወጣ አልቀረ ግን በሷ ነው የሚበሰው እንጂ በእኔ አይበስም። እኔ አሁንም የኢትዮጵያ ሕዝብም የሀገሬ ሕዝብ የትም ዓለም ጥግ ያለው ሕዝብ የማጸነው ምንድነው ብራንዴን ብቻ እንዲታደጉልኝ ነው እንጂ ስለ ገንዘብ ስለ ብሬን ለምና ስጠኛለች አገኘዋለሁ። 100% በድፍረት የምነግርህ በጣም በኮንፊደንስ ነው የማወራው። ላብ ገንዘቤ ነው። የደም ላብ ገንዘብ ነው። አትበላኝም፣ አችልም። ሲጀመር አቅሙ አይኖራትም ለመብላት እኮ። በ24 ሰዓት ውስጥ መልስ ተብሎ ለምን ቀረ ነው እኛ ጥያቄያችን ወንድሜ። በዙሪያ ቲም አሏት ሽፋን የሚሰጡላት። አሁን የተጀመረው ጌም ወደ ማን ዞረ? ወደ ሳራ መጡት። ሳራ ያለጠፉት ሳራ ዱባይ ስገባ ዱባይ ሳራ ስታገኘኝ መታ ቤቴ መርቃልኝ። ፍቄ አንተ ነህ ወይ? በርታ፣ ጠንክር። ዱባይ ላይ የሚቸግር ነገር ካለ በኤምባሲ በኩል ካለ እኔን አውራኝ። ምን የሚያስቸግር ካለ አውራኝ። እኔ እናት ነኝ እህት ነኝ ብላኛለች ሳሪ፣ ቃል በቃል። ይሄ አልዋሽም መቼም። አሁን ዞሮ እሷ ያለጠፉት። ሳራ የምታውቀው ነገር የለም። እግዚአብሔር ምስክሬ ነው። ይሄ ደግሞ ከሆነ በኋላ ሴትዮ ስታጨረብረኝ ተንኮሏ ሲገባኝ ሀገር ላይ ኖራለች ትልቅ ሰው ነች ብዬ እናቴን አክብሬ ሳራን ሳሪ እቺ እንዲህ አድርጋኛለች ሰላም የምትባል ሴትዮ እባክሽ ጠይቂልኝ ስላት ወይተሬ እኮ ነው ሰራተኛዬ ነው ከታምቶ ነው አይዱን አታይም እንዴ ያለቻት። ለምን አይዱን አታይም ብላታለች። ማን ነው ይሄን ጉዳይ ያስቆመው? ማን ነው ይሄን ነገር አንተን የምንጠይቅ? እንደዚህ ግሩፕ አሉ የምትለው እነማን ናቸው? ግሩፖቹን መናገር አለብህ። ገባ? ህዝቡ ማወቅ አለበት። የኢትዮጵያ ይሄን ግሩፕ ዋና ነው የሚሰራው እንትና ነው። ማን ነበር ቀደም የጠራው ልጅ? ማን ነው? ቲም አሰባስቦ ይሄ ኢቴች ዴሊቨሪ የሚባለው ማን ነበር? ኢቴች ዴሊቨሪ የሚባለው ወልደ ማርያም ነው። ወልደ ጊዮርጊስ እሱ ማለት ምን መሰለ፣ እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ውስጥ ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳይ ሰራ ነበር አሉ። አምልጦ ነው ሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘባቸዋል። ሰራተኛ ስቃያቸው ነው የሚያሳያቸው። እሱ ጋር ያለው ልጅና ወልደ ጊዮርጊስ ይሄን ጌም የሚጫወቱት ጆከርን ደውለው ዝቶበት እንደፎከሩበት መረጃ አለኝ። የሚገርም ነው። መረጃው ከእኛ መጣው እሱ ላይ እንደዛቱበት መረጃው አለኝ። አስፈላጊ ከሆነ ሞጣ ባለበት አወጣዋለሁ። መረጃ አለኝ በደንብ አወጣዋለሁ። ሰው ሌውን ይላክልት አይቶ አሁን ዝም ብሎ ድብቅብቅ የሆነ ነገር ከሆነ ሁሉም ዝም ብሎ ሰው ስም ማጥፋት ይሆናል። ስም ማጥፋት አይደለም። አንድ ነገር ልንገርህ፣ ይቅርታ እየተወራ ያለው ስለማንም ስለምንም አይደለም። ስለ ሀበሻ፣ ስለ ኢትዮጵያ፣ ስለ ሁሉም ደህንነት እየተወራ ያለው
ይሄ የሀገሪቷን ህግም ስርዓትን የማይፈቅድ ነገር እርግጠኛ ነኝ። ሙስሊሙን በሃይማኖቱ አይፈቅድም፣ እኛም ኦርቶዶክስ በሃይማኖቱ አይፈቅድልንም። ትክክል። ይሄ ነገር ሲደረግ ዳግመን አስጠነቀቅ በውስጥ መስመር ነገርናት፣ እረፊ። እኔ የጮኩትን ሚዲያዎች ሀሳብ የሰጠሁት ምንድን ነው? እዚህ ጋር እየሰራሁበት ያለው ድርጅት አለ፣ ብራንድ አለ፣ ስሜ እየጠፋ ነው። ቢያንስ ስሜ መታደግ ስላለብኝ ወደ ሚዲያ የመጣሁት እንጂ አሁን ገንዘቤ ሚዲያ ላይ አገኘዋል አይደለም። በዚህ ጮት የኔ ገንዘብ አገኘዋል አይደለም። የወጣው ብር ቀላል ብር አይደለም። ነገር ግን ይሄ ሁሉ ነገር አድበሳ ምን ታደርጋለች? የራሷ ቲም አዋቀረችና ግሩፕ ሰበሰበችና በሆነ ቡድን ይሄ ጌም የተሰራ ያለው የሆነ የሚሳደብ ቡድን አለ፣ የሆነ የሚጮህ ቡድን አለ። እና በዚህ አጋጣሚ እነ ጆከር አታክ ለማድረግ በጣም ትልቅ ጥረት እየተሰራ ያለው። ኦኬ። ስለዚህ ጆከር በዚህ ውስጥ የለበትም እያልከኝ ነው? ጆከር በጣም በእርግጠኛ ነኝ ሆል ለማድረጉ እርግጠኛ አይደለም፣ አያደርግም። በጣም በጣም ማወራው። ኦኬ። ምክንያቱም ደጋግሞ በደረሰበት ዛቻ በደረሰበት ማስጠንቀቂያ እሱ ለደቂቃ ሲጋፈጥ የነበረው እኔን ልቦኔ አእምሮ እያወቀ ይሄ ተግባር አይደረግም ነው የጆከር አቋም። ኦኬ። ስለዚህ ጆከር ከእውነት ጋር ቆሟል እያልከኝ ነው? በእርግጠኝነት በእኔ ማንነት እኔ በገባኝ ልክ አይ አንተና ዋናው ባለጉዳይ አንተ ሆነ አንተ የጆከርን ነገር አውቃለሁ ለእኔ ከጎኔ ቆሟል ካለ በጣም አሪፍ። በቃ ጆከር ከዚህ ውስጥ ለማገዝ እንጂ ይህን ሰው ለማሳጣት ወይም ደግሞ አብሮ ተሻርኮ ገንዘብ ተቀብሎ ያንተን ስም ለማጥፋት ምንም እንዳልሰራ ይኸው አንተን የተናገርከው። ስለዚህ 100% ምንም በታሪክ ጆከር ጉዳይ እዚህ ውስጥ ጥሩ። ኦኬ ዮኒ፣ እያንዳንዷን ነገር ግን ወንድሜ ይኸውልህ፣ አንድን ነገር ሰውን ስትከስም ሰውን ስትወነጅልም በመረጃ ነው መሆን ያለብን። ይኸው ጆከር ይገባል አሁን ራሱ አለ አይደል? መረጃ እያንዳንዷ መረጃ ማምጣት አለብን። ያ ዮኒ አቤት፣ አርባ የሚጠጋ ቪዲዮ ልክልሃል። ባትሪ የለኝም፣ አንድ ጊዜ ልናገርና ልውረድ። ኦኬ ጎ ሄድ። ይሄ ጆከር እንዴት ነሽ? በመጀመሪያ ደረጃ ፍቄን ያመጣው ወደ ሚዲያ እኔ ማንም ሰው አልሰማውም፣ አላዳመጠውም። ኦኬ ደውዬም አይዞህ በርታ ብዬ ራሱ ይናገራል። ማንም ሰው እኔን ደልሎኝ ማንም ሰው አፍኖኝ ወይም አይሆንም ብሎ ያስቆመኝም አካል የለም። ጉዳዩን በስነ ስርዓት እኔ እና እሱ አውርተንበታል። ማውጣት ያለብኝን አወጣለሁ። ሌላ አንድ ነገር የምናገረው ምን አለ መሰለህ፣ ይህ በጥላቻ በምናምን ወሬ መዘባረቅ ይህ አግባብ አይደለም። እኔ ራሴን በደንብ ጠንቅቄ የማቅሰብ ራሱ ባለቤቱ እዚህ ስላለ ተበዳዩ እሱ ነው፣ ራሱ ይናገራል። ከእኔ በላይ እያወራው ከእኔ በላይ ይታገልለት ሰው የለም። ስለዚህ እኔ የፍቄን ጉዳይ አልደበቅኩበትም። ያ ልጁም እንደዛ ነው ያለው። ኦኬ ምንድን ነው ያለው? ጆከር ከጎኔ ቆሞ ነበረ፣ ያገዘኝም እሱ ነው። እናንተ አንተዋወቅም፣ አጠገብ ያለው እሱ ነው ያለው። ዮኒ ለምን ጉዳዩ ዝም ተባለ? ዝም የተባለ እንግዲህ አግዟል፣ እሱ የሚችለው ልጁ እንዳለው ጆከርን አግዟል። ከዛ ጆከርን የሆነ ያሉበት ማስፈራሪያውላ አድርሰውበታል እያለን የተናገረው መረጃ እሱን ተወውና፣ ስለዚህ ያለው ነገር ይሄ ነው። እኔ ባትሪ ስለሌለኝ ነው። ያ ችግር አይ ልጁም እኮ ስለአንተ ጉዳይ ሲናገር መለሳለሁ። ኦኬ ልጁም ሲናገር ገብቷል ያለው ቃል በቃል ምንድን ነው? ጆከር ከጎኔ ነበር ከመጀመሪያ ጀምሮ ነው። ስትነጋገርም ጠንከር ያለ ሀሳብ ያላቸው እውነት ያላቸው ሰው ጋር ተነጋገር። ቴንኪው። ለማንኛውም መልካም ጊዜ። ያ ስለዚህ ለልጅቷ መሴጅ ትቼላታለሁ። ልጅቷን የምታውቋት ሰዎች ነይ ግቢ በሏት የምትችል ከሆነ ወይም ደግሞ ሌላ ጊዜ ቀጠሮ ይዘን እንገባለን። ያንተ ስም በዛ ደረጃ እንዲጠፋ የተፈለገው ለምንድን ነው? ፍቄ ለምንድን ነው? ሳራም በዚህ ጉዳይ ነፃ እንደሆነች ነው የተናገረው። የምታውቀው ነገር የለም። እኔ ስታግዘኝ ነበር፣ ከጎኔ ነበረች ነው ያለው ይሄ ሰው። ስለዚህ ሳራም በዚህ ጉዳይ የለችበትም። አሁን የምንሄደው ወደ ማን ነው? ሰላም ዲኮር የምትባለው እና ወልደ ጊዮርጊስ የሚባል ነው ይሄን ነገር እያደረገ ያለው ነው የሚባለው። ከዛ ጀርባ ያለው የሰላም ወልደ ጊዮርጊስ እና ሰላም የሚባሉ ናቸው። እኔን 18 ዓመት የገነባውን ለአቤን ጠፋ አድርጌ የድሃ ልጅ የነበርኩ ሰው ህይወቴን ለመቀየር ቤቴን ሸጬ ምን ብዬ የመጣሁትን ስሜን ለማጥፋት የመጣችው እቺ ሰው ናት ነው ያለው እና ወልደ ጊዮርጊስ። እነሱ እያስፈራሩት ነው መናገር ያልቻለው ብሏል። ልጅ እንግዲህ
ሰው አንድ ሰው አስፈራርቶ ዝም የሚልበት ሀገር ላይ ከሆነ አስቸጋሪ ነው። እነሱ ራሱ መጠየቅ አለባቸው። አቅም ከባድ ከሆነና ለብቻ ከሆንክ እኮ በዛ ደረጃ ምንም ማድረግ አትችልም አባቴ። ሰምታይምስ የተወሰነ ነገር ሊኖር ይችላል። አቅሙ የተወሰነ ሊሆን ይችላል። የማንም ሰው የሆነ ሀገር ላይ ገብተዋል የተወሰነ ሊሆን ይችላል። ገባ። ስለዚህ በዛ ነገር ላይ እንግዲህ ጆከር የለበትም፣ ሳራ የለችበትም። ይህን ሰውዬ ስሙን ለማጥፋት ጆከርም የለበትም፣ ሳራም የለችበትም። ለምን ዝም ተባለ እኮ ነው የኔ ጥያቄ። እኔ ነኝ አሁን ይህንን ርዕስ ያመጣው። ማስፈራሪያ ደረሰ አለ እኮ ነገረ እኮ ለዛ እኮ ነው አሁን አስፈራሪው ማን ነው መምጣት አለበት በመረጃ ተነገረ እኮ ዮኒ ተነገረ እኮ ወልደ ጊዮርጊስ ሀክ እያደረገ ብዙ ነገር እያደረገ እያስፈራራ ነው ያለው አለ እኮ። እንዴት ነው ልጁን እየሰማው ነው ጃፒ? ኦኬ ስለዚህ አሁን እየተናገረ እኮ ያ ወልደ ጊዮርጊስ ነው ተጠያቂ፣ አስፈራሪ ነው ዮኒ። በሰው ላይ በደል እያደረሰ ማለት ነው። ይቅርታ ጃፒ አንዴ ስማኝ፣ ይቅርታ የጆከር ወልድ ማድረግ እዛቸውን ፈርቶ ምናምን አይደለም። በደምብ አንደርስታንድ አድርገኝ። አሁን ተደዋውለ መሆን የለበትም። ሀቅ ቅድም አውርታል ያውራል። ስማ አንዴ ግደለኝ። እኔ አንድ ነገር ልንገርህ፣ አንገትን ትበጥሰዋለህ። ዋሽቼ ውዬ አላድርም። ዛሬ ነገ አይደለም ለእኔ። እሺ ዛሬ ለእኔ መኖር ነገን አላውቀውም። እዛን ስመጣ ይህን ቀን ይፈጠራል ብዬ አልመጣሁኝም። የሀገሬ ልጆች እህት ወንድሞች ሰብስቤ ዳቦ በላለሁ ብዬ ነው የመጣሁት። ከዛሬ ነገ ኑሮ ያሻሽላለሁ። በተለይ ደግሞ እንደ ጉራጌ ማህበረሰብ አርአያ ሆናለሁ ብዬ የወጣሁ ልጅ ነኝ እንጂ እንደዚህ ማንም ያሰናክለኛል። በተለይ ደግሞ በእንደዚህ በሞተ ሰው እንደዚህ የአእምሮ ድሃ በሆነ ሰው ሀክ ይደረጋል ብዬ አልመጣሁኝም። ይሄ በጣም ትንሽ ነው ለእኔ። የሞት ሞት ነው። እግዚአብሔር ምስክሬ ነው። እኔም ፈጣሪ መስገን ያጣሁት የለም። ዛሬ ለማንም ተርፋለሁ ባለሁበት ስራዬ። ግን ወንድሜ ጆከር በዚህ አጋጣሚ ሙሉ መረጃውን ያገኘት ሚዲያ ላይ ነው። እሱ ደግሞ ፍቄ ቤት ተብሎ ሲነሳ በጣም ብዙ ሰው ኮምፕሌን ሼር አደረገኝ። ላይቭን ከአሜሪካ ደወሉልኝ፣ ካናዳ ያሉ ያው በዚህ ስራ ነው በጣም ብዙ ነው የሚያውቀው። ብዙ ደወለልኝ፣ ገብተህ ሀሳብ ስጠ ፍቄም እንደተፈጠረው ስባል አይ ካሁን በፊት ስራው እኔ ሳስተዳድረው ቤት የራሴ ነበረ። ነገር ግን መሀል ላይ አለመግባባት ተፈጥሮ በሽምግልና በህግ አግባብ ነው እየሄድኩበት ያለው መንገድ አለ። ስለዚህ ወንድሜ ጆከር ይሄ ነገር እኔ አይወክልም፣ እባክህን ብራንዴን ያልኩት እንጂ ስለ ገንዘብ አላወራሁኝም። በዛ አጋጣሚ የተበደልከው ምንድን ሲባል የተበደልኩት ነገር ሀሳብ ሰጥቻለሁ። ነገር ግን ከእኔ ጋር ገንዘብ አልተነጋገረም፣ እግዚአብሔር ይታዘባል። 10 ብር አልሰጠሁትም፣ ሱምኒም አላቀበልኩትም። በዛ ልክም አልተወራም። ጥያቄ እዚህ ጋር ህግ አለ ዱባይ ላይ ይባላል። ህግ ባለበት ሀገር ላይ እንዴት ነው እያስፈራሩ አትናገር ተብሎ ሰው አለመናገርን የመረጠው? ይህን ነገር አሁን መጠየቅ አለበት። ገባ? አንድ ሰው ዝም ብሎ ስላለ ብቻ አይደለም። አንተ ቅድም ዳኝነት ስንሰጥ በየሁሉም አቅጣጫ ማየት አለብን ሚዛናዊ እንድንሆን ብላል ሊሆን። ስለዚህ ይህንን ጆከርን አስፈራርተውት ነው ዝም ያለው ካለ ይሄ ልጅ አላልኩም፣ እንደሱ እንደዛ አላልኩኝም፣ አላልኩም። ጃ ቆይ አላልኩኝም፣ አስፈራርቶት አላልኩኝም። አይ ቆይ ይቅርታ ለመሰለ እንደዚህ መልክ እንደዛ አላልኩኝም። አንዳንድ ዛሾች ይደርሱበታል። ነገር ግን 70 ሰተናት ነበር ስላልመጣች እኛ የህግ አካሄድም እያጠናከርን ነው። እሷን የቀረችውን ያልኩ እንጂ ፈርቶ ቀረ አላልኩም። ልል አልችልም። ፈርቶ ሳይሆን አስፈራርተውት አልክ እኮ አይደል? አንዳንድ ዛቻ ይደርስበታል ያልኩ፣ ዛቻ ይደርስበታል ግን በዛ ቀረ አላልኩም እኮ። ለዛ እኮ ነው አሁን እኮ እኔ ጥያቄ እኮ ነው ወንድሜ፣ አዳምጠኝ። እኔን ጥያቄ ጉዳዩ እኮ የጆከር አይደለም አባቴ፣ ጉዳዩ እኮ ስለ ጆከር አይደለም የማወራው። እነዚህ የሚያስፈራሩት አካሎች ምን ስለሆኑ ነው የሚያስፈራሩት? ይኸውልህ ሀክ እያደረገ እያስፈራራ ያለው ዋናው ወልደ ጊዮርጊስ ነው ብሎ ተናገረ እኮ። ዋናውን ነገረ እኮ እሱ አይደል እንዴ ፖይንቱ እኮ። ስለዚህ አሁን ኃይለ ጊዮርጊስ የሚባለው ምን ያህል አቅም ኖሮት አቅም አለው? ምንድን ነው ምን ያህል አቅም አለው ማለት ነው አይደል? ህግ አለ ይላሉ ዱባይ ላይ ህግ አለ ምናምን። አዎ ቢኖርም አልኩ እኮ አንዳንዴ ወረቀት ከሌለ ምን ከሌለ ብዙ ነገሮችን ሊያበላሹ ኢቭን ወረቀት ቢኖር ነገሮች ሊበላሹ ይችላሉ። አባ ይሄንማ ማመን አለብን። ስለዚህ አሁን የልጁን የታፈነውን ድምፅ መስማቱ ተገቢ ነው ብዬ አስባለሁ። ስለዚህ ምንድን ነው ሴራውን ያሴሩበት? እኔ ማወቅ የምፈልገው ምንድን ነው? አሁን እኮ ብዙ ቦታ እንድንሄድ አደረግከን ጃፔ።
ማለት ያለብን ምንድን ነው? አንተን ከዛ ነገር ላይ ለማስወጣት የተፈለገበት ትልቁ ምክንያት ምንድን ነው? ፍቄ እሱን ንገረኝ። ትልቁ እሺ ወንድሜ አመሰግናለሁ። ምንድን ነው የዚህ ታርጌት እኔ የገባኝ መጀመሪያ እቺ እህቴ ትመጣና ኢትዮጵያ ላይ ዱባይ ላይ በጣም ትልቅ ከሁሉም ሀበሻ ሬስቶራንት የሚበልጥ ቤት አለኝ መሸጥ ፈልጋለሁ ብላኝ በጣም በሚቀርባቸው ወዳጆች ታናግረኛለች። ስታናግረኝ በዛ መሰረት አወራን፣ ተግባባን። ከዛ ዱባይ ምንዶች አላቅም እንኳን ዱባይ ናለ ከአዲስ አበባ አላቅም እኔ። ከዛ ተነስቼ ዱባይ ሄጄ አየኋት። ሳይ አየሁኝ ሀበሻ ሬስቶራንቶች አያቸው በድፍረት የሚሰሩ እንጂ ልምድ ያለው ሰው አላየሁኝም። እውነት ለመናገር ይሄ ማውራት እንደ ቢዝነስ ነው እንጂ ደረጃ እየሰጠኋቸው አይደለም። ከዛ ገብቼ ባለኝ ሙያ ብሰራ ብዬ ራሴን ሳሳምን ተግባባን። 80 ሚሊዮን ብር የኢትዮጵያ ብር ቤቱን ሽጠችልኝ። ኢትዮጵያ 80 ሚሊዮን ብር ያ ማለት 2 ሚሊዮን ድርሃም ማለት ነው። ይሄን 1000 ጊዜ በስራ ፊት ተናግራኛለች፣ መስክራለኛለች፣ ቃል ገብታ አውርታለች 1000 ጊዜ። ይሄ ስናደርግ ደግሞ ሀገሪቷን ስለማላቅ ምን እንደምትረጀኝ ሀገር አናቅም፣ እንዴት እንደው አሰራሩ አናቅም። ስለዚህ ምን እንደምታደርግልን ስላት እሺ ፍቄ ለ6 ወር በማኔጀርት በሌላም በኦፊስ ስራዎችም እያገዝኩ አብሬ እሰራለሁ። ለ6 ወር አገዝሃለሁ። ከዛ ግን ኢትዮጵያ ላይ ማጣራው ባንክ የለም፣ ማጣራው ጀነራል፣ ማጣራው ሚኒስተር የለም። ስራ አለኝ ትላለች። እግዚአብሔር ምስክሬ ነው። እንዲህ ስትለን ያው የኔ ዓላማ ምንድነው? ከዛሬ ነገ በቃ ይሆን መድረስ ስራ ማወቅ፣ እዛ ስራ ደግሞ ስገባ ብዙ ሰው ታውቃለህ፣ ነገ ለተሻለ ነገር እድል ይኖርሃል በሚል ራሴን አዘጋጀሁኝ። ተስማማን። በዛ አጋጣሚ 24 ሆኖ በተናገርነው መሰረት ጨረስን። ቀብድ ከፈልኩኝ። ለአባቷ 18 ሚሊዮን ብር አስገባሁኝ አካውንቱ ላይ ቀብድ። መጀመሪያ ካሽ አልነበረን በሰዓቱ። ያው እንዳየው ትንሽ የመሬት ሁኔታ እንደ ኢትዮጵያ ትንሽ ቆሞ ነበርና መሬትም አይሸጥም፣ ምንም ማድረግ አልችልም። የባንክ ብድርም አስቸጋሪ ነበር። ከዛ መኪናዬ ሳንታፊ ሃይብሪድ ነው። ይሄ መኪና 10 ሚሊዮን ብር በሰዎች ተነጋግረን 7 ሚሊዮን ብር ለሰው ሰጠችና 5 ሚሊዮን ብር በኔ ኪሳራ ያዝ ብለው ወሰደችው መኪናውን። 18 ሚሊዮን ብር በረት ላይ ከብ ሰጠኋት አዳማ ላይ የሚጫኑ 50 ሚሊዮን ብር ካሽ ከፍዬ 28 ሚሊዮን ብር ቼክ ጻፍኩላት። ቃል ለሰማይ ቃል ለምድር እግዚአብሔር የሚያውቀው ማለት ነው። ከዛ ይሄን ሳረግ የቼኩ ኮፒ አለ አይደለ? እሱን ትክዳለች። አራት ክድም አትክድም። ስለዚህ እሱ ችግር የለውም መቼም አትክድም። ስለዚህ ጸቡ የት ቦታ ነው የተጀመረው? ፍቄ እሱን ንገረኝ። ጸቡ የተጀመረው የት መሰለህ? ታፕታፕ ኮፒ ሊንክ ቤተሰብ ጸቡ የተጀመረው የት መሰለህ? ይሄ የተዘጋ ቤት ምናልባት ይሄ ስለ የሃይማኖት እንትን እንዳይመስልህ በወር 4 ቀን ፕሮቴስታንት እምነት ጥቁር የሚሄድላቸው ምንም ስራ የለውም። ይሄ ሙሉ የዱባይ ህዝብ ይታዘባል። ይሄን ቤት ሄጄ የነበረውን ዲዛይን ቀይሬ፣ ወንበሮችን ቀይሬ፣ ኪችን አካባቢ ስጋ ቤት አሰርቼ ሙሉ ቀይሬ፣ ሲስተሙን ቀይሬ በአዲስ መንገድ ቤቱን ገባሁበት። ኢትዮጵያውኛ ሰላም ውል ስጭኝ ስላት አይ ፍቄ ይሄ ሁሉ ቀብር አስገብተል ይሄ ሁሉ አምናኝ እንዴት ውል ትለኛለህ? ዱባይ ስጣለሁ ኢትዮጵያ ውል ዱባይ ላይ አይሰራም አለችኝ። ስትለኝ የመንደር ውል እንዋዋል አልኳት። እዛ አይቀበሉም አለችኝ። ከዛ ከወንድሞቼን ጋር እነፋዘርም እነማዘርም የሷም እናት አባት አሉ ተመራርቀን የተለያየንበት ቪዲዮዎች ታሪክ አለኝ። በግ ታርዶ ተደግሶ ነው ሂድ ይቅና ተብዬ ነው ተመርቄ የተሸኘው ስራውን ሲሄድ። ያ የተዘጋ ቤት በዱባይ ታሪክ እኔ አላውቅም፣ እሷ እንዳለችኝ ነው። እንደዚህ ታይቶ አይታወቅም አለችኝ። ቅዳሜና እሑድ 3 በሬ ሽጬ 130 ምናምን ድርሃም ሽጬው እያለሁ 130 ምናምን ድርሃም በድርሃም ነግር። ይሄ መቼ ነው? ቅዳሜና እሑድ 2 ቀን የሰራሁት። ከዛ ጾም ገባ። በጣም ተገርማ ዳግማ አስታወራኝ። አይ ሰላም ይሄ እግዚአብሔር ጥበብ ነው፣ ብዙ አትሳቂ። ይሄ ቃል ለሰማይ እግዚአብሔር ይታዘበኝ። ይሄን ስላት ይሄን ብያት ሳስቀን አይሜን እሷ ስስቃለች፣ እኔ አትሳቂ ምናምን ብያት ዘጓት። ለምን ስቃዬን ድካሜን እዛ ጋር ለምርስ ማቀው ስትረስ እኔ ማቀው እሷ በቋራይ ብሮን አግኝታለች። ገና ጌም እየሰራችብኝ ነው። ከዛ ጾም ሲገባ ኮዳዴ ጾም አንዳንድ የሚጎሌ ነገር ነበረ። ወይተርም ያንሰኛል። ስጋ ቤትም 2 ሰው ነበር፣ ሰው መጨመን ነበረብኝ። ወደ ኢትዮጵያ መምጣት ፈለግኩኝ። ስመጣ ልሄድ ነው ስላት አሻራ ሰትሄድ አለችኝ። ስትለኝ እሺ ብያት እኔ ሀገር ሰላም ብዬ አሁን አሻራ መስጠት ምን እንደሆነ አልገባኝ። አሻራ ሰጥቼ ወጣሁኝ፣ ወደ ኢትዮጵያ መጣሁኝ። ከዛ መጣሁኝ ጾም ሊፈታ አካባቢ ወደ ዱባይ ተመለስኩኝ። ስመለስ
እኔ ጫንኳቸው ከብቶች ደረሱልኝ። እዛ ከብት አገኘሁ። የኔ ከብቶች እዚህ የላኳቸው ከብቶች ደረሱኝ። ከዛ በጣም ብዙ ከስተመር ሁሌ ኮምፕሌን ያደርጋል። ሰላም ከስተመር በጣም ኮሜንት እየሰጠኝ ነው። ለምንድን ነው ፖስ ማሽን የማይገባው? ሰው እየሄደ ካሽ ማምጣት በጣም የተበሳጨ ነው ስላት ፖስ ማሽን መጣ። ሲመጣ በገና ሬስቶራንት ይላል። አይሚን ሰላማዊት አድማስ ይላል። ከዛ ለምን እንድታደርገ ብዬ ወዲያው አንስቼ ከለከልኩኝ፣ አስነሳውኝ። አይ ፍቄ ቼክ ሰጣለሁ፣ ቼክ ፈርሜ ሰጣለሁ። አሁን ወደ አንተ ለማዞር ፓርትነሬ የምትለው ሰው ይባሏ ነበር። እኔ ፓርትነር ነበር የምትለኝ ከሱ ጋር አንዳንድ መዝጋት ያለብኝ ዶክሜንት አለ ዘግቼ አስተካክልልሃለሁ ትለኝና በዛ አስማማችኝ። እሺ አልኳት። ከዛ ዛሬ ነገ ስል ወደ 4 ወር ሆነ። ትመጣለች ዱባይ የሆነ ነገር አጋት ተነሳ ትሄዳለች ኢትዮጵያ። አዲስ አበባ ስትመጣ ዱባይ ትገባለች እያለች 6 ወር ሞላ። ከዛ በኋላ 6 ወር ሲሞላኝ ሁሉም ሰራይን ስብሰባ ጠራንና ቀኑ ሰኞ ጠዋት ነው አስታውሰዋለሁ። ፍቄ ሰበሰበ እሷ ነው ወሬው የጀመረችው። ካንተ ጋር የነበረኝ ቀን ጨርሻለሁ፣ 6 ወር ሞልቶኛል። እኔ ኢትዮጵያ ብዙ ስራ አለኝ፣ ስራም የተበላሸብኝ ነው። ይሄው ለልጆቹም አደራችሁን፣ ፍቄን አደራችሁን፣ ይሄው ከዚህ በኋላ አሰርክቤያለሁ እኔ የለሁም ብላ ቃል በቃል ተናግራለች። ይሄ ለመናገር ደግሞ ሙሉ ቤት ያለው ማስረጃ ሙሉ ቤት ያለው ስራ ይፋረዳል፣ ይናገራሉ፣ ይመሰክራሉ። ይሄ ለማለቷ 80 ሚሊዮን ብር ለመሆኑ ቃል በቃል የተናገረችበት አንድ ሺህ ማስረጃ አለኝ። አሁን ቤት ያለው ስራ ለሞታቸው ይናገራሉ። በቀደም ጆከራ ገብተው ላይቭ ተናግረዋል፣ ደውል እያላቸው። ከዛ በኋላ እሽታዋልና ሰላም ሂሳብ እንስራ አልኳት። ከሰዓት በኋላ ተደውሎ የሆነ ህንድ ካፌ ላይ በጀራው ተገናኝተን ሂሳብ ልንሰራ ስናወራ ቼክ አለ አንቺ ጋር ቼክ አለኝ፣ ሂሳብ እንስራና ካነሰ ካስጨመረ ልጨምርልሽ ካለኝ አለኝ በሚል አወራን። አይ ይሄ ነገር ጀመር ቀበረም ይልኝ ዮኒ ይሄን ስላት 28 ሚሊዮን ብር አምጣና ሂሳብ እንሰራለን አለችኝ። እዚህ ጋር ነገር የጀመረችው መጀመሪያ 28 ሚሊዮን ብር አምጣና ሂሳብ እናውራ። እኔ መኪናውም ለአባቴ ቀብድ የገባው ብርም በሬዎች ሲደመር ድፍን 50 ሚሊዮን ብር ነው። 28 ሚሊዮን ብር ቀብዱ በ6 ወር ውስጥ ልከፍላ ቼክ ጽፌለታለሁ። 28 ሚሊዮን ብር ነው በ6 ወር ውስጥ እሷ እስካለች አብራ እስካለች ድረስ ሰርቼ ልከፍላት። ንግራችን ቼክ ለዚህ ደግሞ ቼክ ከፍያለሁ። ሂሳብ እንስራና ቼኬንም መልሽልኝ ካለኝ ቻለ ከሌለ ልጨምርልሽ በምስላት 28 ሚሊዮን ከፍለ ሂሳብ ማሰራ አለችኝ። እግዚአብሔር መሰከሬ ነው። ከዛ በኋላ አዲስ አበባ መጣን። የሆነ ጓደኞች አሏት፣ ተነጋገርን፣ ቁጭ ላይ አወራን። ሂሳብ ስሩ አሉን። ልንሰራ ሄድን። አባቷ አቶ አድማሱ ይባላል። ተቀምጠው በአባትነት ትላንት ቁጭ ብሎ መርቆ በጋርዶ ውስኪ ደፍቶ የሸኛ አባቷ ካሁን በኋላ ሚጣ መሰራው ነገር ጥሩ አይመጣም አለኝ ቃል በቃል። ለምን ጋሽ አልኩት። ስጣትና ብትናገር ይሻላል አለኝ። አልሰጣትም። ከዛ ከታናሽ ወንድሜ ጋር አወራሁኛ። ሰው እንዲህ እያለች ምን ይሻላል ስንባባል ከዛ አንድ የቀረኝ መሬት አለ። እሺ መሬት ልስጥሽ፣ እምቢ። ካርታ ላስይዝሽ፣ እምቢ። ከዚህ ቀን ጀመረችና ተንኮል ማሰብ ጀመረች። ይሄን ባደረገች 15 ቀን ምናምን ወንድሜ እዛው እየሰራ ከነሰለችው ታላቅ ወንድሜ ቆራጭ የነበረው ስጋ ቤት ለኔም አላወራችኝም። ጥፋቱ እንዲህ አላለችኝም። ችግሩ እንደዚህ ነው አላለችኝም። እንደዚህ ሆኖ አላለችኝም። የሆነች ልጅ ሁሌ የምትጠይቅ ነበረች። ቃል ኪዳን ትባላለች። ዲፖርት አድርጋታለች ወደ ኢትዮጵያ። በሷ በኩል እሷን ዲፖርት አድርጋ በሷ ስም አድርጋ ከሰሰችው። እሱን በ18 ኬዝ ከሰሰችው። እሱን ታላቅ ወንድሜ ነው። የሱን አይዲ ማስተካከል ቻልኩም። መጣሁኝና ለምን እንደዚህ ያደረግ ሰላም ምናምን ስላት ወይተሬ መሆን ረሳ እንዴ ከኔ ታወራለህ አለችኝ። እዛ ቤት ተቀምጬ እዛው ቤቴ ላይ ተቀምጬ ቤት ተቀምጬ ማለት ነው። በኋላ ላይ ወንድሜን ያገኘሁት ፓስፖርት ይሄን ስለ እሷ ጋር አይዲስ እሷ ጋር ምን አድርገህ ነው? ምንም አላውቅም። ሰው ሲያወራ ነው መከሰሉም ያወቀው እንጂ አያውቅም። ተካንስሎ ስራ እየሰራ ነበር። ከዛ ላይ ከኢትዮጵያ ሁለት ልጆች ስጋ ቆራጭ አመጣች። አጋጣሚ ያመጣችው ልጆች ደግሞ አጋጣሚ ሆኖ ያው ጉራጌ ብዙ ጊዜ አይራራቅም። የአንድ ሰፈር ልጆች ናቸው። ሰፈር ልጆች ነን። ከዛ እነሱ ላይ የሰራችው ሙሉ ታሪክ እሱ ላይ የሰራችው ታሪክ በጣም ደበራቸው። አዘኑ። እየሰሩ ነበር። ደሞዝ የላቸውም። የኔን ደሞዝ ሲሄዱ ደሞዝ አልተነጋገሩም። ደሞዝ አላያውቁም። ጭራሽ ስለምንም አውርታ አናውቅም። ከፍቄ ጋር ሄደን እናድርጋለን አብረን እንሰራለን የሚል ታሪክ ነው ያለን። ይሄን አደረገች። ከዛ ቀን ጀምሮ ምንም ማድረግ ጀመረች። ወንድሜ መጀመሪያ ከነሰለችው በእኔ ስር የመጡ ልጆች እንዳለ ማሸማቅ ጀመረች። ስም ማጥፋት ጀመረች ውስጥ ለውስጥ።
ኪችን ያሉ ልጆች እንዳለ ምግብ መከልከል ጀመረች። ለይታ የፍቄ ሁለት ቡድን ፈጠረች፣ የፍቄም የሰላም ቡድን ብላ። ከዛ ልጆች ደግሞ ሜጃ አያውቁም፣ እንግዳ ናቸው፣ ከኢትዮጵያ ሄዱ ናቸው። የት እንደሆነ ምን እንደሆነ አያውቁም፣ ሰው አያውቁም። ይተኛሉ፣ ይነሳሉ። አሁን ቪዲዮ መላክ ይችላሉ። በዱባይ ህግ አይቻልም። 20 ምናምን ሰራተኛ አንድ ቤት ወንድም ሴት የሚያድረው። አሁን እንደዚህ ስሜን ከጀንበሮች አልቀረ እኔም አልተኛላትም። አሁን እኔ የምታደርገው ማውራት ስለገንዘብ እኔ ተበድያለሁ ይሄን ያህል ብር ተቀምጬ አላልኩኝም። ስሜ ሲነሳ ነው ብርሃን ሚዲያም የወጣሁት እንጂ አልወድም። እኔ ስራ ሰው ነኝ። እንደዚህ ቁጭ የማወራበት ጊዜም የለኝም። ገንዘቤ እንደማገኘው 100% እርግጠኛ ነበርኩኝ። ብራንዴን ቀምታኛለች። 18 ዓመት ልጅነቴን የገበርኩበት ሙያን ቀምታኛለች። ከነ ሙሉ ስታፌ ሙሉ ማለት ቀምታኛለች። ገንዘቤን እቀበላታለሁ። ታዘቡኝ የኢትዮጵያ ህዝብ፣ ተቀቢያት እንደምነግራችሁ ቃል እገባላችኋለሁ። ግን እዚህ ጋር ስም አንድ ስም ዳኜ ብለህ ቀላቅለሃል። ዳኜ በምን ጉዳይ ነው ታዲያ የገባበት? ዳኜ የገባበት ታሪክ የዛሬ 5 ወር አካባቢ የቤቴ 1 ዓመት አንቨርሳሪ ነው ብሎኝ ስጋ አቅርብልኝ አለኝ። እሺ ቤት ተነጋገርን። ስጋ ላቀርብለት ተዋራን። ከዚህ ተነስቼ ከዚህ ሙሉ አስቤዛም ቅቤ ምናምን ሁሉ ነገር ጭኜለት ዱባይ ገባሁኝ። የቀረም ነበረ ድጋሚ በእለት አስመጣሁለት። ከዛ ሄጄ እዛ ፍሪጅ መረ ሄጄ መጀመሪያ ስጋ ቤት ሜንጦ ያሰራው ሰው አናገርኩት። እሱን ብር ከፈልኩኝ። ከብት አመጣሁኝ። የኔ ጓደኞች አሉ። አሁን ሴትዮ ጋር ስለተነካካን ሶማሌ አሁን ሲያመጣ የነበረ ሰው ከሱ በሬ ወሰድኩኝ። አወራን፣ ተናገርን። ቀብሮ ስጄ ከብት ሁሉ ጭኜ ቀራ ካስገባሁኝ በኋላ ሴትዮዋ መጣ እንዳይሰራ አለች አለኝ። ለምን አልኩት። ላይሰንስ የላችሁም። የምን የስጋ ቤት? እሷ መቻ አላት አልኩት። ከዛ በኋላ ወጪ ስለው ደምረው ነው የፈለከው ሲሳብ ሰራው ለቁጭ እግዚአብሔር የሚያውቀው ሲሰራለት ምን አለኝ። አይ ስራ ይለቅና ሰኞ ማክሰኞ ከነጪ ከነቲፖ ነው ይስጣለው አለኝ። እኔ አሁን የምፈልገው ቲፖ አልነበረም፣ ጥቅም አልነበረም። ዱባይ ላይ እንደዚህ አይነት ቦታዎች መታየት ነው የኔን አቅም። እንደዚህ ስራዎችን ማስፋት፣ እንደዚህ ስራዎች ላይ መታየት መገኘት እንጂ የሆነ 200 ድራ 200 ብር 300 ብር ወይ 1000 ብር ማግኘት ታርጌት አይደለም። እኔ አሁን ጥቅም ማግኘት ሰዓት አልነበረም። ለኔ ትርፍ ማግኘት ያለብኝ ሰዓት አይደለም። ሰው ማትረፍ፣ ብራንዱን ማስፋት፣ ኢንተርናሽናል ማድረግ ነበር የኔ ታርጌት። ነገር ግን 23 ሺህ ምናምን ውጭ ካወጣሁኝ በኋላ ሴትዮ እንዳይሰራ ብላለች ብሎኝ አስቆመኝ። 20 ምናምን ሺህ አሁን ሚታንገሩ አለ። ፎቶ ማስላክ ይችላል፣ ያለበት በአካል ማስላክ ይችላል። ዛሬ ተሰርቶ አድር እንዳትለኝ ማለት ነው። እሱ ቤት ሊሰራ የተሰራው ወጪ አውጣ እኔ እሸፍናለሁ ብሎኝ እግዚአብሔር ይታዘበኛል። ከዛ በኋላ ስልክ ያነሳልኝ ቮይስ ላኩለት። በእኛ ብር 23 ሺህ ማለት ዛሬ ላይ ስንት ብር እንደሆነ በሳለው። ይሄን ወጪ አውጣሁለት ከኢትዮጵያ ስልኬ ነው እንጂ ከዛ አግኝቼ አይደለም። እግዚአብሔር የሚያውቀው ይሄን አድርጎኝ እሷን ፈርቶ እንዲህ ብላናለች ብሎ ከማገኝ ቀመር ተሰራ። ይሄ ነገር ሲሰራ ማን ነበር አጠገቡ? ቅድም ልጅ ወልደ ጊዮርጊስ የሚባል ልጅ። በዚህ አጋጣሚ ስጨርስልህ ምናልባት ሰሞኑ የደወሉ በሱ የሚናገሩ ሰዎች አሉ፣ ኢትዮጵያ አዲስ አበባ ማለት ነው። ይሄ ማንነት ጉዳይ ነው። ከመጣ ስጋዬን እንጂ ነፍሴን አትገለውም። ምናልባት ስጋዬን እንጂ ነፍሴን አትገለውም። በማንም ስም እየጠራ ምዝትብኝ የምትፎክር ሰው ኧረ ማንም አይነካም አባቴ። አይ እንደዚህ ወጥተህ መናገር ራሱ አንተ ላይ አንተ ነገር ቢፈጠር አስወጣው የምትሉት ጉዳዩን የጠየቅኩት እኔ ነኝ፣ የምጠይቀው ምን ነኝ? አይ አትወጣም። ምን እኔ በኮመንት እመራለሁ እንዴ? አባ ኖ የሚሉት ነው እንድነግራቸው ብዬ ነው። አንድ የሆነ ቦታ ላይ የተሰባሰባችሁ ሰዎች ስለሆናችሁ ስለማውቃችሁ ነው ያልወጣም። ዮኒ ጓደኛዬ ነው መጥቼ እየጠየቅኩ። አይ መጥቶ የጠየቀው ሀሳቡን ያመጣው ጃፒ ነው። ጃፒ እየጠየቀ የግል ሀቅ ለምን ተደበቀ ነው ገባው ነው። ስለዚህ ስም ካነሳ አይቀር ስም ካጠቆረ አይቀር ለምን የዳኛን ስም ለምን አነሳ ጥያቄ ነው ይመልስ። ትክክል። አይ ችግር የለውም። እናንተ ስላላችሁ የሚሆን ነገር የለም። ቤተሰብ መጠየቅ ይችላል። ስሙን አላጠቆርኩኝም አባቴ በዚህ አጋጣሚ ማለት ነው። ኦኬ። አይ ገባኝ። አሁን ምን መሰለህ አይከደኝም ዮኒ። እሱም እንዳይከደኝ ቮይስ አለኝ። በነገራችን ላይ አጋጣሚ ሆኖ ስልኬ በጣም ስራ ስለሚበዛብኝ አሁን ቀን ደውለህ ብታወራኝ እረሳለሁ። ስለምረሳ ስልኬ ሪከርድ ያደርጋል። ቢዚ ኮንክ? አዎ ቢዚ ሆናለሁ። ከዛ ቀን ዮኒ ምን አወራኝ ብዬ ማታ ላይ ቼክ አደርጋለሁ። አዎ ምን ይሆናል መሰለህ አሁን የፓንዶራ ጉዳይ ወይም ደግሞ የዳኜ በመሃል ሰው ለምሳሌ የሚያመጣው ስጋ እንደዚህ ነው ቢባል ነው ሊፈራ ይችላል። እንደ አንድ ቢዝነስ ሰው ከባዛ ዱባይ ላይ ያስወርተዋል ይህን ነገር። አንተ ወደድክም ጠላም ፍቄ ልንገርህ እኔ ጋር ራሱ መጥቷል።
ጃፒ ጋር መጥተዋል። እንደዚህ ብሎ ሰቡ ከፈራ እሱ ነው የሚመጣው ከተባለ እንደ አንድ ነጋዴ ወይም ደግሞ እንደ ቢዝነስ ሰው ዳኜ ይህንን ነገር ፈርቶ ሊተው ይችላል። ገብተዋል። ስለዚህ የዳኜ ጉዳይ ብዙ እኔ እረዳለሁ። እንደ አንድ ቢዝነስ ሰው አሁን እንደዛ ብባል እኔ ኧረ እንደዚህ ነው ከአንተ ጋር ፓርትነር የሆንኩ ሰው አብሬ መሰራ ሰው ምንም ምል ሰው መጥቼ እንደዚህ ነው የሚያደርገው ዳኜ ለአንተ አይሆንም ቢባል የራስ የሆነ ሰው መጥቶ ከነገረ ምንድን ነው የምታደርገው? ስለዚህ የዳኜ ጉዳይ እዚህ ጋር ካየኸው እንደ አንድ ሰው አልበላም ነው የሚል ገብተዋል። ስለዚህ ያንን ነው ዳኜ ሊያደርግ የሚችለው። እንደ አንድ ሰው የራስ ፓርትነር የሆነ የራስ አጋዥ የሆነ ሰው መጥቶ ኧረ ይህን ነገር እንዳታደርገው ይሄ ነገር የተበላሸ ነው ቢል ኦኬ ብዬ አይትቼዋለሁ ነው የምልህ። ደግሞ ቀን ጠብቃን ያደረገችው ሆን ብላ ለምን ያንተ ነገር እንዲበላሽ ከአንተ ጋር ጸበኛ እንደሆነች ይሄ ነገር እንዲበላሽ በደንብ ታርጌት አድርጋ የመጣች ሴት ናት። ስለዚህ ያንተን ማደግ ያንተን መቀየር ያንተን ማግኘት ስለማትፈልግ እቺ ሴት ያንን ነገር አድርገዋለች። ስለዚህ እዚህ ጋር ዳኜ ላይ መፍረዱ ከባድ። እኔም በሆነ አደርገዋለሁ ነው የምልህ፣ አንተም ቢሆን ታደርገዋለህ ብሮ። ስለዚህ ዳኜ ጋር ያለው ነገር በእሷ ባለው ጉዳይ ነው እኔ የማየው። እሷ ባደረገችው እሷ በምትለው ነገር ነው ብዬ የማየው። አንተስ ይሄን ነገር እንዴት ታየዋለህ? አንተ ብትባልስ እስቲ ንገረኝ። ዮኒ እኔን ነው ያላ ዮኒ አንተን ነው ወንድሜ፣ አንተን ነው ባለ ጉዳይ አንተን። ይሄ ጆካ አዎ ምን መሰለህ ወንድሜ፣ አፍሪካ አንድ ጊዜ አሁን ዋናዋ ሴትዮዋን ገብተዋል። ያኛውም ልጅ ዳኝም ቢሆን የታዘዘ እሷን ነው የሚያውቅ፣ እሱን ሳይሆን እሷን ነው የሚያውቅ። ይሄ እዛ መካከል ላይ ያግርግር ሲነሳ የነበረውን ነገር እሱ አቆሟል እንጂ ምንም አይነት ጥፋት የለበትም። የእነሱ የሁለታቸው እሱን እኮ ነው የሚገባኝ። ገባ እሱን እንዲያስቆመው አድርጎታል። አልኩ መጥፎ ነው ምናምን ከተባልኩ እኔም አቆመዋለሁ እንደ አንድ ቢዝነስ። መካከላቸው ላይ የተፈጠረው ነገር መካከላቸው ላይ በሱና በሷ ያለው ነገር ለሱ ግራ አጋብቶት ነገሮችን እንትን ብሏል እንጂ የማንንም ገንዘብ እሱንም መብላትን መውሰድ ፈልጉ። ማናት ተጠያቂዋ? ሴትዮዋ ናት ተጠያቂዋ። ወደ እሱ የሚመጣ ነገር ለምን ይሄን ነገር አደረገች? እዛስ ቦታ ላይ እሱ ራሱ አሁን ተናገር አይደል? አይሆንም ብላም ሁሉ ሂዳ በጭቅጭቅ የተለያየ ነገር አድርጋለች። ለሁሉም ተጠያቂዋ ማነች? ሴትዮዋ ነች እንጂ እሱ የከለከለው የሚያስቆምበት ምንም አይነት ነገር አይኖርም። ተስማምተዋል። በተስማሙበት መሰረት ጉዳዩን ሊፈጽሙ ሲሉ እንዲቆም ያደረገች ማለት እሷ ናት። በቦታውም ድረስ ሂዳለች። እሱ ራሱ ተናግሮታል። እና ያ ስለሆነ እሱ ሀሳቡን እስኪ እናዳምጥ። ዮኒ እኔ አስጨምር ምንድን ነው ነው በተለይ እንደ ሀገር ህግ ደግሞ ዮኒ ይቅርታ ፍቄ በውሸት ከሳል ዳኜ ብራጭ በርብሮኛል ስትል ነበር። ገባ? ይሄ ነገር ትክክል አይደለም። የተናገርከው ሪከርድ ስለሚያደርጉ አሁን እኮ ሀሳብ እየሰነጠ ሰምቻለሁ። ምንድን ያለው መሰለህ? ዳኜም ያን ያህል ስራ ሰርቼ ጃፒ ግን ተረጋግተህ አውራ። አንተ ዳኜ ስም እዚህ እንዲነሳ ለምን ፈለግህ አንተ? ዳኜ እያልክ ነው ጃፒ። አንድ ጊዜ ቆይ ልጁ እኮ ሊያወራ እናዳምጠው ተባለ። ከስር መሰረቱ በደንብ አውቃለሁ ሁሉንም ነገር። ለምን ሄደህ ስም 10 ጊዜ ማንሳት ፈለግህ? ዮኒ አንዴ እሱን ሚዩት አድርግልኝ። እሺ አንዴ ሚዩት ያርግ። ኦኬ አንዴ ይሄን ታወራለህ ፍቄ። አሁን እሱ ከተናገረው አንጻር እኔ አዘጋጅቼ ሁሉን ነገር አድርጌ ወስጄ አይሆንም አለኝ። ስለዚህ የከሰርኩበት ብር አለ ነው እና እሰጥሃለሁ ብሎኛል። በርብሮኛል ስላለ እኮ እውነቱን ይጠይቃኝ። ለምን አላልበረኝ አላልኩም። ቆይ አላልኩም። መንጫጫት አይደለም እኮ ሪከርድ ስለምን መንጫጫት አይደለም። ምን ሪከርድ እንስማ። አድምጠኝ ባለቤቱ አንተ ተረጋጋና አረጋጋው። ለምንድን ነው መንጫጫት? ምንድን ነው የሚያስፈልገው? ዮኒ ቆይ ማን ሰው እዚህ ስም እየተነሳ በቤቴ ላይ ሌላ ነገር እንትን እንዲባል ቆይ ልጁ ይናገር። ጃፒ አንዴ ይናገር ልጁ ማለት የፈለገው። እሺ ታይ ቀጥል ፍቄ።
ዮኒ እሰማለሁኝ። ተበዳዩ እሱ ነው። ይህ ሰውዬ 80 ሚሊዮን ብር ነው ተበላሁ እያለ ያለ እንዴ ቀላል ብር አይደል? ጉዳዩን አውቃለሁ፣ ነግሮኛል። ተበዳይ ነው ተብሎ እስካሁን ድምፅም አልተሰጠውም። ተድበስብሶ ነበር። ዛሬ እኔ ሳነሰው ነው። አንተ ነህ ወጥተህ እንትን ስትል ነበር። እኔ ነኝ ያመጣው። አንተ አላነሳውም። ዛሬ ነው ያነሳው እንጂ እኮ ዮኒሻ፣ እኔ ልንገርህ አንድ ደቂቃ እኔ ልንገርህ። ቆይ አንዴ ሚውት አድርጉ። ጃፒ ፕሊስ። ዮኒ አሁን እኔ ሳወራ አይደለም እኮ መጥቶ በቀደም ለታ እኔ ጆከር ይዞት መጥቶ ይሄን ልጅ ወይ 3 ቀን 4 ቀን ስታወራ ነው። እስኪ ባልተቤት ነገር ምን ታውቃለህ አንተ? በፈጠረ አረቂ አሁን ጃፒ ተረጋጋና ስለማከብር ፐርሰናል ያላችሁን ከጆከር ጋር ይገባኛል። የሰውየው ጉዳይ እንጂ ብለህ ካልክ ታዲያ ለምን ከማገዝ ወርቁ አይተነው ስም እየተነሳ መልስ ሰጣችሁ እንዴ? ከኛ በላይ ለወርቁ አይተህ ነው የቆመ ያስጠላል። ትላንት ወርቁ አይተህ ነው ስትሰድብ የነበርክ አንተ ነህ። ቅርሻታ መልስ አልሰጠህም። መልስ አልሰጠህም። ገባ የእውነት በቪዲዮ አስወጥቷቸው ሲያወራ ነው ያቸዋለሁ ባይኔ። አሁን እኮ ልጁ ለአብራራ ሲል ጉሮሮ ላይ ልጁ ግን እኔ ጥያቄ ነው እኮ የምጠይቀው እኔ ነኝ አንተ ነበርን እኮ ግን ጥያቄ ስትጠይቀው ለሚሰማ ሰው ጃፒ ተጠንቀቃ። አሁን ዳኛው አለ አጭበረበረ አላለም። 23,000 ድርሃም እየሰማ ነው እኮ ሁላችን። አጭበረበረ አላለም። ወርዱን አልተጠቀመም። መቼም አልልም። አላጭበረበረማ። ልጁ ቢዝነስ ነው። ዮኒ እኮ አስረዳው። እኔ እንደ ቢዝነስ ኦነር እንደዚህ አይነት ስም ቢሰማ አቋርጠዋለሁ አለ። እስካሁን መከታ አልሆናችሁም አይደለ? መከታ መሆን የሚችለው ልክ እንደኔ አይነት ሰው ነው። እሺ ጃፒ ቆይ አንዴ ይጨርስና እኮ እያቋረጥከው እኮ ሀሳቡን መናገርም አልቻለም። ለማን መከታ ነው? እኔ ለሁላችሁም ለነፃነት ለመልካም ነገር ብቻ ነው መከታ ነው። አላቢ ታርጋ ወደ ቆርቆሮ አረቄ መጋፋ አይደለም። ንፍጣም ከኔ ጋር ታውራ ትልቅ ሰው አይደለ እንዴ? አይማ መሰዳደብ ይደብራል። እኔ አልፈቅድም። እኔ እንድነካኝ አልፈልግም። እኔ ጋር እንዳያወራ ሲጀመር በየተራ አድርገዋለሁ። ምን ይሆን መማረቂያ? ቆይ እናንተ ሰላም እንዲፈጠር አንዳችሁ ስታወራ አንዳችሁ ታች፣ አንዳችሁ ስታወራ አንዳችሁ ላይ። እንደዚህ ነው መሆን ያለበት። ወይ አንዱ ሚውት ያደርጋል። ዮኒ ልንገርህ አንድ ጊዜ ደግሞ እኔ ከማንም ጋር ማውራት አልፈልግም። ስሙን መጻፍ የሚችል ሰው አብሮን ማውራት እንችላለን። እንጻፍ ሁለታችንም፣ ከዛ ማውራት እንችላለን። እሱ ምን ያገናኘዋል አባቴ? ኦኬ ከዛ ውጭ ግን በቃ እኔ ጋር ያውራ። እኔ ማውራው ካንተ ጋር ነው። እሱ ከኔ ጋር ከሆነ ለእሱ አትመልሳ። ሚውት አደርጋለሁ። ጥያቄ የጠየቅኩት ልጁን ነው። ልጁን ስጠይቀው እሱ አይመልስልኝ። ገባ? እሱንማ ጠይቀው ሊያብራራ ሲል ቤት በኩል ያብራራ ብሮ። እሺ አሁን ሚውት አደርጋለሁ፣ ያብራራ። እሺ ቀጥል ፍቄ። ሶሪ አንዳንዴ እንደዚህ ይፈጠራል። ታፕታፕ አድርጉ ቤተሰብ ፕሊዝ። ጥያቄ ሲሆን ግን አንተ ጠይቅ ዮኒሻ። አንተ ጠይቀዋል። እሺ ዮኒ ገብቷል አይደለ? የዳኘን አሁን እኔ እንትን ያልኩበት ምክንያት ጃፒ አንዴ ስማኝ ገብቶኛል። 23,000 ድራም አካባቢ ምን አድርጌያለሁ? አጥቻለሁ። በዚህ ጉዳይ ደግሞ ዳኜ እሰጥሃለሁ እያለ እስካሁን አልሰጠኝም። ስልኩንም አያነሳልኝም ማለት። እኔ ደግሞ የታዘብኩት ምንድን ነው? ቆይ አንዴ ፍቄ ልንገርህ። የታዘብኩት ምንድን ነው? የአንተ ፓርትነር የነበረች ሰው መታ ይሄ ስጋ እንደዚህ ነው ብላ ነግራው ሊሆን ይችላል። ፓርትነር ያረለችም ዮኒ አማርኛ እዚህ ጋር ይስታከልኝ። አዎ እነሱ የሚያውቁት እሱን ነው። አሁን ዳኜ የሚያውቀው በምንድን ነው የአንተና የእሷን ግንኙነት? እስቲ ንገረኝ። እሱ ዳኜ የሚያውቀው ምናልባት በደንብ አገኘ እዚህ ጋር። ለምሳሌ እንደ ክለብ ሲጠራ ብዙ አገር አላቅም ይዛኝ ሄደችው ብሷ ነች። ወይም ቶማስ የሚባል ልጅ አለ ሹፌር ስጠሽን ልጅ ሁሌ እነ ዳኜ እኛ ቤት ይመጣል። አሁን ፍቄ የሚባል አያረሰን ጋር ሲባል 100% ከኢትዮጵያ እንደሆነ ብረ የሚያውቃሉ። አይተውም አምነውም ቀንም ማታ መጥተዋል። ስለዚህ አሁን ጠይቅ ምኑ መሰለ ገባይ ስለሷ ፓርትነር ላይ ይችላል ብሎ ትነግራለህ። ለሱ ምንድነው አይደለም። አሁን ዳኜ የሚመስለው ምንድነው? ዳኜ እናንተን ሲያይ እንዴት ነው የሚያያችሁ? እስቲ ንገረኝ። እሱ ዳኜ እኛን ሲያየን በደንብ ያውቃል። አውቁት ብላ አውርቼው አውቃለሁ። እሷ ማኔጀር እንደሆነችና የቤቱ ባለቤት እኔ እንደሆንኩኝ በደንብ ይታወቃል። ማንን ነው ይሄን ነው አመለ እኔ አባት ገብተዋል። አሁን እሷ ማናጀር እንደሆነች ማናጀር መታ ይሄ ዳኜ እንሷ አሁን በእባብነቷ መታ ነው እኔ ቱና ይሄ በኋላ ነው እኮ የተፈጠረው። ቆይ ልለየልህ። ኦኬ መጀመሪያ የቤት ባለቤት እኔ ነኝ። ኦኬ
ወንድሜ ዳኜ ስጋም ሲያዘኝ አንቨርሰሪ በዚህ ቀን ነው የቤቱ 1 ዓመት ብሎ ሲያከብረ ሲያወራኝም ዳኜ እኔ ባለቤቱ እንደሆነ አውቆ ነው የሚያወራኝ። ትክክል። እኔ ነበር ሲያወራ የነበረው። አዎ ግን የሷ ማኔጀርነትና የኔ ባለቤት አውቀው መቼ ነው? ከ6 ወር በኋላ ችግሩ ከተፈጠረ በኋላ ነው። ኤግዛክትሊ እሱን ነው አምልህ። ተንኮል ከጀመረች በኋላ ነው። ዳኜ ያለ ነገር ነግሬዋለሁ። ዳኜ ሰላም እንደሆነች አላቀም ትንሽ አለመግባባት ተፈጥሯል እና ስራው እሷ ልትሰራው ስለማትችል ስራውን የለ ስራው ብዬ አወራን። ባወራነው መሰረት ቀጠልን። እሱን ነው የምልህ እኮ ፍቅሻ። አሁንም ምን መሰለህ እዚህ ጋር አሁን አንተ የሆነው በጎኔዳ ማናጀር ናት። እዛ ቤት የሚደረገውን ነገር አውቃለሁ የምትል ሰው ናት። በጎኔዳ ምንድን ነው የምትለው ለሱ? የተበላሸ ስጋ ነው እንደዚህ ነው የሚሸጥልህ ዳኜ እንዳትገዛው ይለዋል። ምንድን ነው ዳኜ ማድረግ ያለበት? እንደዚህ ወሬ አይደለም የተወራው። የስጋ ፈቃድ የለ የስጋ ፈቃድ ስለሌላችሁ መስራት አትችሉም ብቻ ቀላል አድርጋ ስታወራ፣ ያ ማለት እሱ ደግሞ ምን አለኝ? አይ ፍቄ እኛ የህንፃ ሆቴሉ ፐርሚሽን ስለሌለው ከስጋ ተያይዞ መስራት አንችልም እና ሴትዮዋ ጋር ስለተጦላለብን የተንኮል ነው የሰራችው። እሱን ገብቶታል። ኦኬ በቃ ሴትዮዋ ክፋት አስባለች። ፍቄ ይቀርብን ለአንተ ለኛም ጥሩ አይሆንም። ኦኬ ስለዚህ ብሎ ሀሳብ ቀየረ። ሲቀይር ግን በዛ አጋጣሚ ያወጣሁት ብር አለ ነው እንጂ ዳኜ ብር በላኝ አጭበረበረኝ አላልኩም። ኦኬ በዛ አጋጣሚ ለስራ ያወጣሁት ብር አለ ነው ያልኩት። ኦኬ በዛ መሀል የጠፋ ብር አለ የከሰርኩት ብር በዛ መሀል አዎ በሰው ምክንያት የቀረ ብር አለ ወንድሜ ዳኜ ጋር አልኩኝ እንጂ እኔ ዳኜን ኢትዮጵያ ሆኜ በዘፈን ወይ በድምጽ ነው የማውቀው። እግዚአብሔር የሚያውቀው ወይ ሚዲያ ላይ ስልክ ላይ በአካል አየሁት ዱባይ ሆኖ ነው። እሱም ፍቄ ያረሰ ጋር ቁርጥ የሚባል መጥቶ ነው እንጂ በምን ታሪክ አላውቀውም። ይሄ ደግሞ ስልክ በጣም አከብራለሁ እንደ አንድ አርቲስት። ከዛ በተረፈ የተለየ ምንም እንትን የለኝም። እኔ ወንድሜ ነው እንደ አበሻ ደግሞ እንደ ኢትዮጵያ ነው ማንነት የስጋ ወንድሜ ነው። በቃ አበሻ ነው አከብራለሁ፣ ወደዋለሁ። ነገር ግን በዚህ ምክንያት ይሄ ብር አጥቻለሁ። እሱ ብቻ አይደለም እዚህ ጋር ስም መጥራት እችላለሁ። ስክሪንሻት አለኝ መላክ እችላለሁ። በረከት ቨርሳችን ብር በልቶኛል። እሷን አታክ ያደረጉ በእሷ የተጠጉ ማለት ነው። የመጀመሪያ ማስተቃየ ሲሰሩ የመጀመሪያ መጥቶ ያወራኝ ሰላም ተቀምጣ ራሷ በረከት እሱ ነው ባለቤቱ። ሽጨለታል ቁጫ ከኔ ጋር ሂሳብ ተደራድሮ ነው በረከት ማስተቃየ ያሰራሁት። ማቲያስ የሚባል ልጅ ማነው ብር ይከፈላቸው። በዚህ አጋጣሚ አንድ በጣም የሚገርም ታሪክ ስነግር ይሆኒ አንድ ልጅ አለ። ስሙንም ቮይሱንም ስልኩንም አወጣለሁ አሁን ስላላሰኩበት። ያ በውስጥ ሰላም ብያለሁ። ስልኬን ያየው ይመስለኛል በዋትስአፕ። እሺ አባቴ አዋለሁ ለበኋላ። እሺ ወንድሜ እና አንድ ልጅ የሆነ ጤና ቡድን ዱባይ መጡና ስፖንሰር ጠይቆ ነበር። ዱባይ ላይ ሲጠይቁ ይመስለኛል ወይ እኔ መርጠውኝ ከሆነ አላቅም፣ ግን ሌላ ቤት አቶም ከሆነ አላቅም። ስራው ሳልጀምረው እነሱን ተቀቢያ አስተናግጃቸዋለሁ። ሙሉ ቪዲዮ ሙሉ ፎቶ ማለት ሰዎቹን መጋበዝ እችላለሁ። በዚህ ፕሮግራም ላይ ባለቤቱ ሆኜ የሆነ ትልቅ እንግዶች መጥተው ከእነሱ ጋር ዳቦ ቆርሰን የቤት ባለቤት ሆኜ ማለት ነው። ከዛም ከነኛ መሀል ውስጥ አንድ ልጅ ምንድነው በርስ ውስጥ የገባ የሆነ ችግር የገጠመው ልጅ እኔ ሳይኖረኝ ለሱ ቪዛ ሰርቻለሁ። እግዚአብሔር ምስክሬ ነው። ሳይኖረኝ ችግር ውስጥ ሆኜ እሱ ልጅ ማውጣት እችላለሁ ለመረጃ ማለት ነው። እኔ ከፍሎ እኔ ያሰራሁለት ምንድነው አገር ሳላቅ መውጫ መግቢያን ሳላቅ ማለት ነው። ስለዚህ እኔ ዘጋ ስመጣ እነሱ ምን አስበው እንደሆነ ምናልባት የተዘጋው ቤት የተጨለመው ቤት በዚህ አጋጣሚ ምናልባት ስሙን አላውቅም። አኮ የገዛው ልጅ በኋላ ወሬ የሰማሁት አኮ የከፈተው ወንድሜ በስም አላውቀውም ማን እንደሆነ ባላውቀውም ይሄን ቤት 5,000 ድርሃም ተስማምተው እንዳፈረሱ ከዛ በኋላ ለኔ 2 ሚሊዮን ድርሃም እንደሸጠችልኝ በኋላ መንፈሮሽ አገኘኝ። ከዛ ምን ትለኛ ስታገኘኝ ፍቄ ዱባይ ላይ ወሬ እንዳሰማ ወሬ ከሰማ አንድ ቀን አትውልም አታድርም። በቃ ከሰው ጋር እንድገናኝ ታገለኛለች ማለት ነው። ምን እስከሚሆን ቀመሯ እስከሚሳካላት እና የተዘጋው ቤት ላይ ህይወት ነፍስ ዘራሁበት። ይሄ ሙሉ ዱባይ ላይ ያለው ህዝብ ይታዘባል፣ ያውቃል። ይሄ ማሰቃየት ሲነሳ መነሻው አዲስ አበባ ኢትዮጵያ ነው። በጣም ብዙ ሰው ያውቃል። የማያውቀው የኢትዮጵያ ዓለም ህዝብ የለም። ይሄ ነገር በምን ልትሸውደኝ አትችልም፣ ልትዋሸኝም ልታጨረብረኝ አትችልም። እሷ ዱባይ ነው ውል ምሰጥ ብላይ ብታጨረብረኝም ምናልባት ዛሬ ነገር አይደለም ብያለሁ። ነገር ቀደም የጊዜ ጉዳይ እንጂ በታሪክ ብሬን እቀበላታለሁ በጣም በእርግጠኝነት 100%። ነገር ግን አሁን በደንብ ለምናችሁ። አሁን በምን ተስማማችሁ ከሷ ጋር ከሴትዮዋ ጋር? ስልክ አታነሳልኝም፣
አታወራኝ። ምናልባት የላኩላት ማስጠንቀቂያ፣ የጻፍኩላት ደብዳቤ፣ የጠበቃ የህግ የፍርድ ቤት መጥሪያ ያላኩላት ነገር የለም። መላክ እችላለሁ ዮኒ ላንተም። ኦኬ አሁን ሰሞኑን ይሄ የሚግበሰበሰው በጣም የሚያሳፍረው እና ፍርድ ቤቱ እንዴት ነው ታዲያ እቺን ሴት እንትን የማይለው? እስቲ ንገረኝ። አሁን ግራ የገባኝ እኮ በጣም ሀገር ወታለች። በሷ ቤት ሀገር አይደለችም፣ ኢትዮጵያ አይደለችም፣ ሀገር አይደለችም፣ ልትመጣ አልቻለችም። ዱባይ ነው ያለችው። አሁን ዱባይ ነው ያለችው። ኦኬ ዱባይ መጠየቅ አይቻልም እንዴ? ዱባይ መጠየቅ አይቻልም? በቃ ዱባይ ለመጠየቅ ደግሞ ውል ዱባይ ነው የምሰጥ ብላ አጭበርብራኛለች። ውል የለኝም። ዋው ዶክሜንት እንዳይኖረኝ አድርጋኛለች። እዛ ነው ውል የምሰጥህ፣ የኢትዮጵያ ውል ዱባይ ላይ አይሰራም ፍቄ ብላኝ አጭበርብራኝ። በደንብ አስባበት ነው ይሄን ነገር የመጣችው። ወይ አይዲን ዌይተር ብላ ስታሰራልኝ ተንኮል አስባለች። ዋው እንዴ! እና በምን ማስረጃ ነው የምትከሰው ታዲያ? እሷን የምከስበት አለኝ። ኢትዮጵያ የሚሰራ ህግ አለኝ። እዛ ነው አንተ የሰጠበት ዱባይ ነው ህግ የሌለኝ። እሺ አባቴ፣ ያ ደረቅ ቼክ የጻፈበት አለ። ኢትዮጵያ ላይ የሚሰራ ምንም መኪናው አለ። እሱማ አለ። እሱ ቀላል ነው። ኢትዮጵያ ደረጃ አለኝ። ኢትዮጵያማ አለው እኮ። ችግሩ እንትን ላይ ነው የሌለው። እንትን ላይ ያስመጣችሁ ሆን ብላ ዌይተር ብላ ነው ያስመጣችሁ እንጂ ቢዝነስ ፓርትነር ብትለው ኖሮ ገብቷል ትገኝ ነበር። ይሁን እኔ ያልገባኝ ነገር እነ ወልደ ጊዮርጊስ ሀክ አድርገውኛል ካለ በዱባይ ህግ ደግሞ ሀክ አይፈቀድም አይደል? እስቲ ሀክ ያደረጉት ምንድን ነው? እስቲ እሱን ይንገረና። ዮኒ ትንሽ ዮኒ የጃፒያ አካሄድ ትንሽ አግሬሲቭ ሆኖ ስለሆነ እያወራኝ ያለው መመለስ አልችልም አሁን ላይ። ኦኬ በውስጥ ማስረዳት እችላለሁ። ምክንያቱም አሁን ያለነው ሚዲያ ላይ ነው። የሚዲያ ወሬን እያወራን ያለ ነው። በውስጥ ማወራ ነገር ይኖረኛል፣ ሚዲያ ላይ ማወራ ነገር ይኖረኛል። ትክክል። አሁን ነገር እዚህ ጋር ላንጸባርቅ የለም። እኔ አግሬሲቭ ሆኜ ሳይሆን ብራዘር ጥያቄ ነው የጠየቁ። ልክ ነህ። አብዮንም አንዳንድ እዚህ ላይ የሚወራ አለ፣ አንዳንድ የማይወራ አለ። አለማውራት መብት ነው። አሁንም ቢሆን ምክንያቱም አሁን ለምሳሌ ልነግርህ ነው ጃፒ፣ እዛ ሀገር ላይ ሊያስጠይቀው የሚችል ነገር አለ። ገባ? ስለዚህ እነዛ ነገሮችን በአደባባይ መናገር አይችልም። ስለዚህ አንዳንዱ ማለፉ ጥሩ ነው። ራስህ ሰምተው የለ ሲለን ሀክ አድርገውኝ ምናምን ስላለ በዱባይ ደግሞ ህግ መሰረት ሀክ ማድረግ ትልቅ ወንጀል ነው። ገብቷል? ስለዚህ አሁን እሱ ያለው ነገሮች እኮ እዚህ ጋር ሪከርድ ተደርገው ስለሚቀመጡ እሱ አለመናገር መብቱ ነው። ሰውየውን ግን ሀክ አድርጎኛል ብሎ እስከከሰሰ ድረስ እኛ ደግሞ እስከሰማን ድረስ መጠየቅ እንችላለን። ያለው እንደዚህ ነው። ብዙዎቹን ሀክ እያደረገ እያስፈራራ ነው ያለው እንጂ ሀክ አደረገኝ አላልኩም። በደንብ እየሰማ አይደለም። ጃፒ ስሰማ ብዙዎቹን ያስፈራራል፣ ሀክ ያደርጋል፣ ከኢትዮጵያ ራሱ አንዳንድ ችግሮች አሉ ብሎ በደንብ ነው የተናገረው። ነበረ ማለት እንደዚህ ነው ያለው። ሪከርዱን ነገ እንሰማለን። አሁን ለምሳሌ አንተ ይግባና ያውራ ብለህ እኮ አሁን ሞር አንተ እየዞርክበት ያለው እሱ ላይ ነው። ግራ ገባኝ። አሁን እኮ ለውሸት ዋሻ መጀመሪያ ዮኒ አንዴ ወንድሜ እስካሁን አወራ አይደል? እኔ ደግሞ ላውራ መጀመሪያ ዮኒ እኔና ይቅርታ አንድ ጊዜ እስቲ ላውራ። አንተ ቀን ሙሉ አወራ እኮ ወንድሜ። ባለ ጉዳዩ እኮ እሱ ነው አይደል እንዴ? እኮ እኛ እኔ እናንተ ስናወራ ይግባ ብለን አስገባ ነው። ስናስገባው መጀመሪያ ያወራበት ወይና ከዛ በኋላ የሆነ ሰዓት ላይ ተለውጦ የሚያወራበት ነገር ትክክል አይደለም። በነገራችን ላይ ጃፒ በአንተ ጩኸት በአንተ ዝም ማለት ለውጥ አይመጣም። ይሄን በደንብ ወቅ። እሺ ይሄን አትርሳ። ምክንያቱም ብቻውን ጉዳዩ የሱ እንጂ የጃፒ ጉዳዩ የኔ እንጂ የስማኝ ታማሚ ሆኔ ተበዳዩ ሆኔ ብራንድ አንድ ሀሳብ ልስጥ። እኔ አንድ ጊዜ ሀሳቤ ልስጥና ዮኒ ጃፒ የሚለውን አንዴ ልስማው። አንዴ እሺ ጃፒ ምንድን ነው ሀሳብ ንገረኝ። እኔ እናንተ እያወራን ልጁስ መጥቶ ያወራበት መንገድና አሁን ደግሞ በሆነ አጋጣሚዎች ምን ተፈጥሮ እንደሆነ አላውቅም ተቀይሮ የሚያወራበት ነገር ትክክል አይደለም። አንተም ካየ ሌላም ሰው እየታዘበ ነው ከታች አለ። መጀመሪያ መጥቶ በጣም ብዙ ነገሮች ነው ያወራው። እኔ አልደግመውም፣ አንተ ሰምተሃል። አሁን ላይ ደግሞ መጥቶ ተለሳልሶ ሌላ ነገር ያወራል። ብዙ ሰዎችን ከሶ ነበር መጀመሪያ እንደመጣ። እኔ ክስ የመጣልኝ ምንድነው? እነዛ ስጋዎች አይተሃል። እነዚህን ስጋዎች ለህዝብ እየበሉ ዱባይ ላይ ያሉት እህት ወንድሞቻችን ለምንድነው የማይፈልጉትን ነገር ቀርቦላቸው የሞተ ላም የሞተ ግመል ምናምን እየታረደ የሚበሉት ለምንድን ነው? አግባብ አይደለም በሚል ነው እኔ ጥያቄ ያቀረብኩት። አንተም አይቻለዋል። ከዛ ምን አልክ መሰለ? ከረሳው ያንተን ላስታውስ። እንዲያም የተበደለ እነ ጆከር እንትን ብለው
ሀሳቡን ገብቷል አምጥተው ከዛ ሸፋፍነው ቻፓ የተቀበሉ መሰለኝ እንደዛ ተሸፋፍኖ ቀረ ሲባል ሰውየው አጋጣሚ መጣ ሲመጣ አይ እነ ጆከር ተሸፋፍኖ ምን ብሎ የቀረ ነገር የለም አልተረዳኝም ቆይ እያወራ ስለሆነ ካልተደማመጥን በምን እናት ኦኬ ያልኩህ ልንገርህ እኔ ደግሞ አለው እኮ እኔ ያልኩህ ምንድነው ይሄንን ሰውየውን ራሱ ጭራሽ አብሮ ያለ ነው እኔ ያልኩህ እንጂ እሱ ገለልተኛ ከዛ በኋላ ነው ሲያስረዳ ተበድያለሁ ሲል አሃ ብዬ ራሴን የጠየቅኩት እንጂ መጀመሪያ ያልኩህ ምንድነው ተነጋግረው በሳቢ ያን ነገር እንዳይወራ አስቁመዋል ነው ያልኩህ አዎ ትክክል መስቶ ደግሞ እሱ ኤክስፕሌን አደረገ ለምን አወቅ አንዴ ቆይ ከዮኒ ጋር ላውራ ብራዘር እኔ እናንተ አሁን ለምሳሌ ጥሩ ጥያቄ ነው የጠየቀ በሳቢ ተስማምተው መዝጋቱን ፋይሉን በምን አወቅ ክርስቲ ነገር ኦኬ ኢንፎርሜሽን መጥቶልኝ በምን ማስረጃ አለ ማስረጃ ማውጣው ደግሞ ማስረጃ የምናወጣበት የራሳችን ደግሞ መንገድ አለን ሁላችንም አይደል እሱን በማስረጃ አውራ ትለዋለህ አንተ ደግሞ ማስረጃ ደስ ባለኝ ጊዜ ትለናለህ ግራ ገባኝ እኮ አሁን አንተ የሆነ ነገር ስትጠየቅ በአንድ ጊዜ አይደለም ሁሉን ነገር የምታመጣው ማምጣት ያለብኝን አመጣለሁ እሺ አሁን በቃ ባለ ጉዳዩ ላይ ፎከስ እናርጋ እንደዛ ከሆነ የባለ ጉዳይ ሐሳብና የጆከርም ስለነበረበት እንደሱ ዮኒ በመጀመሪያ ደረጃ እኔ ነኝ ያመጣሁት ፍቄን ስለዚህ ጉዳይ ሲነሳ መጣሱ ተገናኘን አወራንበት ወደዛ ከመግባቴ በፊት የዳኘ ጉዳይ ላይ የተወዛገበ ነገር እሱም መረዳዳት መግባባት ማርቻላችሁ ሴትዮዋ ናት ያስቆመችው ዳኛው አለ አምኖበት አስመጥቷል አምኖበት አዝዞታል ግን እዚህ መካከል ላይ የተፈጠረው ነገር ምንድነው ሴትዮዋ እዛ ላይ ያጠፋችው ነገር ሌላ እሱን እንዲያስቆሙ አርጎታል የነሱ አለመግባባት እዛ መካከል ላይ ገብቷል እና አሁን ይሄ በገንዘብ ታፍኖ ምናምን ማንም የታፈነ ሰው የለም ይሄ የዛል ልጅ ጨዋታ ነው የማልሰማው እሱ ሳይሆን ሰውየውን በደንብ አውራው አንተ በውስጥ አውሩና እዚህ ሌላ ሰው ስም ተጠርቶ የሰውየው ሀቅ እንዲደበቅ መደረግም የለበትም አግባብ ባለው መንገድ የተናገሩት በመረጃ እሱ ይዞ የሚመጣውን ነገር ተቀብለህ ወደዚህ ይዞ መምጣቱ መልካም ነው ሚዲያ ላይ ግን የሌሉ ሰዎችና ያላደረጉ ሰዎችን ስም ሲለጠፍባቸው ለሰውየውም ሀቁ እየተደበቀበት ነው የሚሄደው አውራው አንተ በደንብ ውስጥ ላይ ያለውን ነገር አውራው ይላክልህ ያለውን መረጃ ይላክልህ ከላከልህ በኋላ በስርዓት ሴትዮዋን ከመጣይ በስርዓት ቁጭ አርጋ 80 ሚሊዮን የሚያክልን ብር እንደዚህ ነብይም ተፋበት ነው መቼም ዝም ብሎ አይመጣም ነብይም ጽፌላታለሁ ደውዬ እኔም እኮ ሜሴጅ አረኳት እሱም ራሱ ያውቃል ፍቄ ራሱ ያውቃል እና አሁን ዮኒ አንተ በለለህበት እንዲህ ካለ ሌላ ሰው በጀርባ በኩል መጥቶ ደግሞ ሌላ አጀንዳ ያስነሳበታል ሀቅ አለው ሀቁን ይዞ ነው የሚጓዝ መናገር ያለበትን ጠንቅቆ የሚያውቅ ሰው ነው የቢዝነስ ሰው ነው ምን ማድረግ ያለበትን ነገር ጠንቅቆ የሚያውቅ ሰው ነው በሰው የሚመራ ሰው አይደለም የተደረገውን የተበደለውን ነገር መናገር የሚችል ሰው ነው የሱ መጀመሪያ ላይ የጠፋበት ጥፋቱ ምንድነው አልተፈራረሙ በእምነት የተደረገ ነገር ነው ያንን የሚያህል ብር በእምነት መደረጉ ያማል አይ እንግዲህ ስታስብ ንግድ ውስጥ ያለ ሰው አሬ ፈለገ ንግድ ውስጥ ያለ ሰው ያማል እንደማታውቀው ሰው ኢትዮጵያ ውስጥ አሁን እኮ እሱ የተሸወደበት ኢትዮጵያ ውስጥ ቢሆን ይፈራረማል ዱባይ ወደ ዱባይ ህግ ግን ህጉን ስለማያውቀው አልገባውም አልጠይቀም አላጠን ነገሮችንም ጥናት ሳያደርግ ነው የገባበት እሱ ትክክል ያ ነገር ነው እሱ ነው ጉዳዩ ስለዚህ አንተ በውስጥ በደንብ አውራውና ፍቄ አውሩ ያለውን ነገር ዮኒ ግን አንተም አሁን ተገለበጥክ ማለት ነው ዮኒ ማለት በምኑ አሁን ይሄ ትክክል ያልሆነ ነገር አለ እያልኩ ነው እኔ ክስ ያቀርብ ማለት ምን አይነት ነገር ነው ሐሳቡን ይጨርስና ታወራለህ ጃቢ በውስጥ ምናምን የሚባለው ነገር ነው ጣጣ ያመጣው ገባ በውስጥ እየተባለ ነው እየተሸፈነ የቀረው ከዚህ በፊትም ተወርቶ በውስጥ ሐሳቤን ልጨርስ ወይ የልጁ መብት ቆይ የሰውየው መብት አይደል እንዴ ጃቢ በውስጥ ቢያወራ በውጪ ቢያወራ የሰውየው መብት አይደል የሚያስጠይቀው ወይ አንዱ የሚያስጠይቀውንና የማያስጠይቀውን ለይቶ ማውራት የለበት
የሰውየው ወንጀለኛ ነው እያልኩ እኮ ነው። ይሄ ሰውዬ መጥቶ ሲያስተባብለን እኮ ነው አሃ ብዬ እኔ ደግሞ እሱ እንደ ራሱን እንደ ከሳሽ አድርጎ ነው ይቀር። አንዴ የጆከር ሀሳቡን ይጨርስ። አንተ ስታወራ እኮ ምንም እንትን አላወራም። ሀሳቡን ይጨርስና ታወራለህ። ይሁን እኔ አንድ ነገር እዚህ ጋር ህዝቡን ማወቅ ያለበት ተበዳይ ፍቄ ነው። ፍቄ አረሰንጋ ኢየሱስም ነው። ገንዘቡንም በእምነት ነው እሷ ጋር ያደረገው ነገር ያሉትም ነገሮች በአጠቃላይ በእምነት ነው ያደረገ። እሱ አልተፈራረምም። ስለ አገሩ ህግ አያውቅም። እዛ ባለው አገር ህግ እንጂ እሱ በዳይና አጭበርባሪ ሌላ ህገወጥ የእርድ ስነስርዓት ያከናወነ ሰው አይደለም። በሱ ስም ነው የተደረገ። ንብረቱንም ስሙንም ያለውን ነገር አስረክቦ የወጣ ሰው አሁን ፐርፐዝ የተሰራበት ሴራ አለ በቃ። ስለዚህ ይሄ ሰው የተበዳይ እንጂ በዳይ ወንጀለኛ አይደለም። ህዝቡን ማወቅ ያለበት ነገር ይሄ ነው። በተረፈ እሱ ያስረዳ። በዚህ ጉዳይ ላይ እድል ስጠውና ያስረዳ። መልካም። እኔም ጥያቄ መጥቷል፣ መጠየቅ እችላለሁ? አንድ ላይ ጎሄድ እስኩዬ እንደ ቁጭ አረግነች ዝም ብለሽ። አይ ችግር የለውም። እኔ እንኳን የገባሁት የነበረው ቅድም ጃፒን ተረጋጋ ሌላውና ወደ ሌላ ነገር እንዳይሄድ ነበር። ግን አሁን አንደኛ ልጅቷ ሴትዮዋ መምጣት ትችላለች። ይሁን አንተ ዩዥሊ የሁለቱንም ሳይድ ነው መስማት የምትፈልገው ነው? አይ መሴጅ አረኳት፣ ደወልኩላት። አይ ቲንክ ጆከርም አድርገዋል። ግን አሁን ነው ምናልባት አልተመቻት ይሆናል። ሌላ ጊዜ ሲመቻት ትገባና ያው በምን እንደተጣሉ ምናምን ወይም ደግሞ መፍትሄው ምንድን ነው የሚለው ወደ መፍትሄ መሄዱ ነው የሚጠቅመን። ባሽ መፍትሄው ነው አደነደ። ሁለታችንም የአንድ ሀገር ሰዎች ናቸው፣ ኢትዮጵያዊ ናቸው። ቢዝነስ አለ፣ በቢዝነሱ አስተካክለው የሚከፈለው ተከፋፍሎ በሰላም ቢለያዩ መልካም ነው። ምክንያቱም ትልቅ ብር ስለሆነ ነገሮች ወደ አልተፈለገው አቅጣጫ ይሄዳሉ። ውይ በጣም ልጁ በጣም ተበዳይ ነው። እኔ በቀደም ዕለት ጆካ ቤት መጥቶ ሰምቼው ነበርና ያሳዝናል። ልጅቷ ብትመጣ ግን በሁለት ሳይድ፣ ሌላው ግን እንዳልከው ትመጣለች። የሞተው ሰንጋ ግን ተበልቷል። እሱ ነው ወይንስ? እሱን እስቲ በደንብ ይንገረን፣ እሱን ቢያብራራው። ምክንያቱም እኔም ተልኮልኛል ቪዲዮ ነው። የሞተ ሰንጋ ማሳየት አይቻልም። እስቲ ንገረን። እየታረደ ማሳየት አይቻልም። ብሮ ይዘጋዋል። እሱ ግን ማለት በሀቁ ይንገረን። ምክንያቱም እሱ ይንገረን። ማን ነው ይሄን ያደርገው? በሁላችንም ሃይማኖት ነውር ነው፣ እንትን ነው፣ እየተረገመ ነገር ነው። እና እሱ ከተደረገ ሶሳድ እሱን አንተ የእውነትን አንተ ባታይ አሁን እኛና እግዚአብሔር አለ በመሀል በአንተና ሳትዋሽ ንገረን ወንድሜ። የታረደ ምናምን አይተናል በደንብ የሚዘገንኑ ነገሮች እና እስቲ ፍቄ ምን ንገረን በዚህ ጉዳይ። እሺ ዮኒ አመሰግናለሁ። እቴስኩ ምናልባት ወንድሜ ጃፒ ትመስለኛለህ፣ እንደኔ ወጣት ነህ ማለት ነገሮችን በቀንነት ያቸው፣ እሺ በመልካምነት ያቸው። ነገር ግን በተለይ እንደ ኢትዮጵያ ሀበሻ ስትሆን አብዛኛውም ቢዝነሳችን በመተማመን ነው የምትሰራው። በተለይ አዲስ አበባ ላይ ኢትዮጵያ ላይ ስትሰራ፣ እኔ አሁን ለምሳሌ ነገ አርብ ነው ጠዋት ገበያ እገባለሁ። ኢትዮጵያ ላይ ስገባ አቅሜ ችሎ ወይ ይሄ ከገበያ ጋር ወይ ከሞያ ጋር ያገናዘበኝ ከብት ይዤ እወጣለሁ። አልከፍልም። አርጄም ሰርቼም አቋርጬም መስጣቸው እግዚአብሔር የሚያውቀው። ይሄ ኢትዮጵያ ውስጥ ያለ የትኛው ስጋ ቤት የትኛውም በዚህ ንግድ ያለ ሰው ብጠይቁ ይሄ የስራው ባህሪ ነው። እና እህቴ ደግሞ ስንግባባ እንደ ስራው ባህሪ ነገ ደግሞ ምንድነው ከብት ነው የሰበሰብኩት ወደ ገንዘብ እንደሚቀይረው አውቃለሁ። ዳግመን አውርተናል። ሰላም ስራ ሲሰራ አላቀሽም፣ እግዚአብሔር ፈቃድ ሆኖ ቀን አገናኝቶናል። ነገር ግን የውን የመንደር ሁሉ እንኳን ስጨኝ ስላት ይሄ ሁሉ ብር አስገብተልኝ ይሄ ሁሉ እምነት አድርገህልኝ በዚህ ሁሉ መንገድ ሄደ እንዴት ደስ ትላለህ ስትለኝ እንደ ሰውኛ ያው እዚህ ጋር ያለኝን እንትን ያራመድኩት ባህሌን ስርዓቴን የቀጠልኩት። ኋላ ላይ በግልጽ ማይሰነግር ለሷ የተከፈለው ብር 18 ሚሊዮን ብር ለአባቷ የገባ ባንክ ስቴትመንት አለኝ። አድማሱ ቢሻው የሚባል አባቷ 18 ሚሊዮን የሚጠጋ ከብት 65 በሬ 18 ሚሊዮን ብር ከብት 12 ሚሊዮን ብር የገዛሁት መኪና
ነገርኳት። ዋጋውን ታውቃለች። የገዛሁት መኪና 7.5 ሸጣው ቀሪው 4.5 በእኔ ኪሳራ ይያዝ ብላ መኪና ሰርክቤያታለሁ። 50 ሚሊዮን ብር ካሽ 20 ሚሊዮን ብር ሸጣለሁ። ምን ሊሆን በ6 ወር ልከፍላት ንግግራችን። ስለዚህ ዱባይ ላይ ስንሰራ አሚን ኢትዮጵያ ላይ እኔ ባለሁበት ባህል ላይ ስንሰራ የኖርኩበት ቢዝነስ ስርዓቴን ማቆ ሂስትሪን ምንድነው ተግባብተን የምትሰራው ዛሬ ነገ ተባብለ ተማምነን የምትሰራው እንጂ ማንም ካሽ የሚከፍል ሰው እርግጠኛ ነኝ ከስንት አንድ ሰው ነው። ሁሉም ሰው ተቀባብሎ ነው የሚሰራው። አንዱ ተላልፎ ነው የሚሰራው። እና አጣርስ አረገለ ሰላም ምንድን ያለችኝ የኢትዮጵያው ዱባይ ላይ አይሰራም ፍቄ አንድ ሺህ ጊዜ አይደለም በመንደሩ ውልና ማስጃ ብንፈራረም ዱባይ ላይ ምንድን ነው ያለች ብሮዬ? አልከፍልም ነው ምን አልልም ነው ወይስ ምንድን ነው? አይዲን መጨረሻ ያወራችኝ ቃል ስነግርህ ማለት ነው። አይዲን አይተዋል ያለችኝ። ምን ማለት አይዲን አይተዋል? አይዲ ዌይተር ብላ ወጣችልኛ። አይዲን አይሆይ ስትለኝ እኔ አይዲ ዌይተር መሆኑን ማውቀው የዛ ቀን ነው እግዚአብሔር የሚያውቀው ማለት ነው። ካደንግጬ ተነስቼ ወደ ከቤት ወጣሁና ከስራ ቦታ ከቤት ወጣሁኝና ፓርኪንግ አለ በጀርባው ሳየው ዌይተር ይላል። ከዛ ቶማስ ይባል ልጅ አለ ሹፌር ስጠችልኝ ለኔ የመደበችልኝ በ70,000 ብር ደሞዝ 70,000 ድራም የቀጠረችኝ ሹፌር አለኝ አገር ስለማላቅ ማለት ነው። ካትል ማርኬት ይወስደኛል ከብቶች ጋር ቀረም ይወስደኝ ስራ ቦታ ያመጣኛል ቤት ይወስደኛል። ከዚህ ውጪ ምንም ይሰራል ነገር የለም። ይቅርታ ሌሎቻችሁ ሪኩዌስት ያደረጋችሁት ግን በሰላም ነው? ምድረ እካክ ምን ልታረጉ ነው ሪኩዌስት ያደረጋችሁት? ቁጥር ጻፈ ጆከር ምን ፈልጋችሁ ነው ሪኩዌስት ያደረጋችሁ? አመዶ ምን አስባችሁ? እኔ ባለ ጉዳይ ካልሆነ አላስገባ ታቁኛላችሁ። ምን አስባችሁ ነው ልግባ ብላችሁ የምትቆፍሩ? ቆዳ ከአመድ ምን እኮ ነው በሙሉ ሪኩዌስት ያደረገኝ። እሺ ቀጥል ፍቄ። ሪኩዌስት አርጎ ለካ ሞልቶበታል እሱ ራሱ። የሰጠችን ሾፌር ቶማስ ይባላል። እሱን ዲፖርት አድርገው ኢትዮጵያ ያለው ይሄ ክሊር ላርጋቸው እንትን ያሮታል አይ ካን ዱ ዳት ስቶክ። አዎ አስኪልኝ ይሁን እየሰማኝ ነው። አዎ ምን ዲፖርት አድርገዋለች። ሾፌሩን ብላ የሰጠችን ሾፌር ልጅ ቶማስ ይባላል። 70,000 ብር ደሞዝ 70,000 ድርሃም ነው የቀጠረችልኝ በወር በራሱ መኪና ሾፌር ሊሆነኝ በራሱ መኪና ሲያገለግለኝ ነበር። የሚወስደኝ ካትል ማርኬት ይወስደኛል። ከዛ ካትል ማርኬት ማለት የኛ ከብት ያረፉበት ማለት ነው። የኔ በሬ ከዚህ የዱ በሬዎች ያረፉበት ነው። ከዛ እዛ አልኩሴስ ቀራ አለ ማረጃ። ከዛ ስጋ እናስጭናለን። ስራ ቦታ እንመጣለን። ያደረሰኛል። የድላው በሬ ዱባይ ሄዶ ይታረዳል። አዎ ከዛ ደግሞ ፊሽ ማርኬት የሚወስደኝ አስቤዛ ለመግዛት። ከዛ መኝታ ዶርሜን የሚወስደኝ። ከዛ ውጭ ምንም አይሰራልኝም ይሄ ልጅ ማለት ነው። እና ይሄ ልጅ 100% ተቀምጣ ለፍቄ 80 ሚሊዮን ብር ሽጫለሁ ብለህ ስታወራ ቤቱን አስረክቤያለሁ ብለህ ስታወራ ይሄ ልጅ አለ በህይወት። ይሄ ልጅ ደግሞ የእሷ ዘመድ ነው፣ ዱባይ ያለ ልጅ ነው። አሁን ግን ዲፖርት አድርገው አዲስ አበባ ነው ያለው በለው። ዲፖርት አድርገው ታሪክ አሁን የምትሰራው ስለዚህ 50 ሚሊዮን ካይስስ የሆነ ማስረጃ የለም። እንኳን አንዴ ጆክ እስኩ የጠየቀችው ጥያቄ እሱ ላይ መልስላቸውና ይሄን ታስረዳቸው። ካይስስ የሆነ ነገር የለውም። ቪዲዮ ምናምን የምን የ50 ሚሊዮን ካሽ መቀበል 50 ሚሊዮን 18 ሚሊዮን ብር ለአባቴ ባንክ ትራንዛክሽን አለ። 18 ሚሊዮን ብር በሬ ሄደበት አለ። 12 ሚሊዮን ብር የመኪና ክፍያ አለኝ። በደምብ ታውቃለህ። ስለዚህ በሙሉ እንትን አለው ማለት ነው። የሰው ማስረጃ አለኝ በደምብ ኢትዮጵያ ላይ። ኦኬ መልካም። እና የእሷን ጥያቄ ምንድነው ጆካ? እህቴ ምን ነበር እስቲ ጥያቄ ጠየቀችህ? አሁን ይሄ የሚታማውና በእርዱ ህገወጥ እርድ የሚታረደው በአንተ ስም ነው ወይስ አንተ ታውቃለህ አታውቅም? እኔ በቀደም ወይተሮቹ ሁሉ ገብተው እና ተበልቷል ወይ ለእውነት ለህዝቡ ቀርቦ ልንገርሽ አንድ ጊዜ እሱም ይመልስልሻል። በቀደም ወይተሮቹንም ሁሉ እዛ ሰራተኞቹን በአጠቃላይ ቆራጮቹ ያ ራሳቸው አምጥቷቸው ጠይቀናቸዋል። ራሳቸው አምነውበታል። በዚህ የተረፈ ደግሞ እሱ መናገር ያለበትን ይናገር። በቀደም በቪዲዮ ወጥተው እነሱ ተናግረዋል። ካንተ ስላልሰማው ነው። እሺ ፈቀይ
እሺ እኔ እነዚህ ያሉ ልጆች ደግሞ መስማት ስላለባቸው እንድታጠራላቸው ነው። እሺ እህቴ አመሰግናለሁ ስላስታወስሽኝ። በቀደም አሁን እኔም ሚዲያ ላይ ስሜት ሲነሳ ወጣ እንዳልኩሽ ሁሉ እነኚህ ልጆች ጆከር ስማቸውን ጠራቸው። ሚዲያ ላይ ሲጠራቸው ተደናግጠዋሉ፣ ግራ ተጋብተዋሉ። ያሉት ሰው ሀገር ነው፣ የሚያውቁት ሰው የላቸውም። አላማቸው ያው አንድ እንጀራ ዳቦ ፍለጋ ሄዱ ልጆች ናቸው። ከዛ ሲሄዱ ስጋ ቤት ስጋ ቆራጭ እንጂ ቄራ እንዲሰሩ አይደለም የሚሄዱት። እየሰሩ ያሉ ደግሞ ጫካ ላይ ነው። እነሱ አውርደዋል፣ የሚወጡ ሚዲያ ላይ አውርተዋል። ከዛ ወሬው ሲነሳ ገብተው አስረድተዋሉ። በኋላ ደነገጡ ደነበሩ። እስቲ ሌበር ከሰዋሉ፣ 12 ሰራተኛ ከሰዋሉ። ያ ማለት እኔ ከወሰካቸው ልጆች ማለት ነው። ይሄ የተገለሉት የፍቄ ቡድን የተደረጉት ማለት ነው። እኔ ከዚህ ከወሰካቸው ልጆች ማለት ከነሱ ውስጥ 13 ከሰዋሉ። በ9 አይነት ኬዝ እና በ13 አይነት ክስ ከሰዋታል። ምን ሲሆን ይሄ መረጃ ሙሉ ሚዲያ ሲወጣ ፈርተው ደንግጠው ማለት ነው በሰው ሀገር ህይወታችን እንዳይበላሽ ብለው ወደ ሚዲያ ወጥተዋል። ኦልሞስት ሌበር ሄደው ከሰዋል። የዚህ ማረጋጫ ደግሞ ደጋግሞ እነ ጆከር ሲያነሱት እኔ ማውቀው ነገር የለም፣ ከዚህ ወር በኋላ እኔ የለሁኝም፣ እኔን አይወክልም፣ እቤት ያሉ ስታፎች ወይም ሰራቶች መናገር ይችላሉ፣ ቼክ አድርጉ ብዬ ልጆቹን አናገርናቸው። አብረን መጥተው ሚዲያ ላይ ለዓለም ህዝብ አሳውቀዋሉ። እኔን አይወክልም። ይሄ ሆነው መቼ ነው? ከ7 ወር በኋላ ያለ ታሪክ ነው። አሁን ቤቱ ስንት ዓመት ሆነው? 16ኛ ወሩ ላይ አሁን ቤቱ ያለው መቼ? ፍቄ የሚባል ብርሃን ከተሰቀለ በኋላ። ስለዚህ ሙሉ በዛ በጌ ያሉ 3ቱ ስጋ ቆራጮች ወንድሜ ጆከር ስማቸውን በጠራቸው መሰረት ወጥተው አስረድተዋል፣ ወጥተው በሚዲያ ተናግረዋል። ስለዚህ እኔን አይወክልም። እኔ ማውቀው ነገር የለም። አይኖ 48 ቪዲዮ አለኝ። ወንድሜ ጆከር ላንተ መላክ እችላለሁ፣ እህቴ ስኩብ ላንቺ መላክ እችላለሁ። ጃፒ ምናልባት የምታወራው ወሬ ደስ ባይለኝም እንደ ወጣትነት ብትረዳኝ ደስ ይለኝ ነበር። የታመምኩበት ህመም የገባሁበት ስቃይ ብታቅ ኖሮ ታግዘኝ ነበር። ይሄ ስለ ማንነት እንጂ ይሄ የኔነት ሰው የመሆን ታሪክ እንጂ ስለ ገንዘብ አልነበረም። ደም ተፍቼ ያቆምኩት ማንነቴ በአንድ ሰንበዴ በሆነ ማፊያ ቡድን ሲጠለሽ እንደወንድም ትቆምልኝ ነበር። ሐቁን ይዘህ ነገ ትፋረደኝ ነበር እንጂ እንደዚህ አሁን እዚህ ጋር በጥያቄ አድርገኝ እኔ አንተ ያልከኝ ነው አልመለሰልህም። ምክንያቱም እውነት ያለበት በልቶታል። ይሄን ነገር ግን እስቲ ንገረን ማምላክን። አዎ በቀደም ለታ ዮኒዬ በቪዲዮ ገብተው የሆነ ልጅ ስሙን ረሳሁት፣ ይቅር በሉኝ። ግን ወንደሰን በቀለ እና በቪዲዮ ገብተው አንድ ሁለት ልጆች ዘግንኖኝ ወጣሁ። ብታይ ዝግንን አንተ ፍቄ ካንተ ስላልሰማሁኝ ነው ድጋሚ ጠየቅኩና እህቴ ደግሞ ኩይን ጠይቂልኝ ብላኝ ስለጻፈችልኝ ተበልቷል። ቤተሰብ እርምሽን አውጪ። እሷም ሄዳ ነበረ በልታለች። ከበላችሁ በልታችኋል። ቤተሰብ ይቅርታና ይኸውልህ ግን ያው በስማም ብለሽ ስለሆነ ያንቺ ችግር የለውም። እስኩ አወራለሽ ዮኒ በጣም ብዙ እዛው ጋር ማለት ነው በቅርብ የሚያውቁ አሁን ፍቄ ራሱን ነፃ ለማውጣት ከዚህ በፊትም አውርቷል። አሁንም ራሱን ነፃ ለማውጣት ነው የሚያወራው። እኔ ደግሞ የማወራው ስለበላው ህዝብ ነው ተጨንቄ የማወራው። ገባ? እህት ወንድሞቼ ናቸው የበሉት፣ የሁላችንም እህት ወንድሞቻችን ናቸው። ገብቷል? ስለ ሀቅ እንጂ እኔ እስካሁን እያወራው ያለሁት ስለ ግለ እኔ እሱን አላውቀውም፣ ያችኛዋንም አላውቀውም። የግል ጥላቻ የለብኝ፣ የግል ጸብ የለብኝ፣ ምንም ነገር የለብኝም። እኔ የማወራው የማይሆን ነገር ለህዝብ አቅርበው ይህንን ህዝብ አብልተውታል፣ የማይፈልገውን ነገር። ኦኬ እሱ ሁለቴ መጣ አይደል ጃፒ? እሷ ለምንድን ነው የትም ፔጅ ላይ ለመምጣት ፈቃደኛ ያልሆነችው? ለዛ እኮ ነው የምልህ አንድ ላይ ነው የሚሰሩት የምልህ ሁሉም። አሁን እዚህ ጋር አንድ ላይ ቢሰሩማ ይኸውልህ በዚህ ደረጃ በድላኛለች ብሎ አይመጣም። እኔ እሱን አላውቅም። እኔ የማውቀውን እሱና የምልህ ገብቶሃል? የበድላኛለች እያልክ ይመጣል እንዴ? ተለያይተዋል እኮ ተጣልተዋል እኮ አልተግባቡም። የሚዲያን ድራማ መቼስ ለአንተ ነው ያላስረዳም። ግን እቺ ሴት አሁን የትም ፔጅ ላይ ሄዳ የእሷን ሀቅ ይዛ ትምጣ። ፍቄ ሬዲ ነው የትም ቦታ ለመግባት። ወንድሜ እስካሁን እኮ አወራ። እኔ ሳወራ መግባት አንተ አሁን ለማንም ሳይድ ስለማትይዝ የምትሰማ ከሆነ እዚህ ላይ እኔም ጋር ትሁን ሀቢባ ጋር ሌላም ፔጅ ትግባ፣ እኔ ችግር የለብኝም። ገብተው እነ ጃፒ እነ ጆከር አይገቡማ። አይገቡም። ያ አንተ ጋር ቢሆን ግን
አንተ ለሁሉም ስለዚህ በኋላ ምንም አይነት ዳኝነት ቢሆን በነፃነት የምንገባው አንተ ጋር ነው። አንተ ጋር ታደርጓለህ ችግር የለም። ሌላው ግን ቆይ ጃፒ በልና ቆይ ጎ ሄድ ጃፒ እኔ አንድ ነገር ልንገርክ። እኔ መጣሁት ስለ ሀቅ እንጂ ስለማንም የግለሰብ ተረድቻለሁ እኮ ጃፒ። ባልረዳማ እስከዚህ ሰዓት አናወራም አይደለም። ስለተግባባን ገባኝ። ለምንድን ነው ህዝባችን በሁለቱ መካከል በተፈጠረው ህዝባችን ይሄ ሲደረግበት እንዴት ዝም ይባላል ነው። እኔ እኮ የቢዝነስ ችግር ኖሮባቸው ግጭት ባይኖር እዚህ ነገር ላይ መጥቶ ክስ ውስጥ አይገባም። ክስም ካቀረበው በኋላ ለምን ተድበስብሶ ዝም ተባለ ብዬ ጥያቄ ጠይቄው ነበር። ቅድም ያወራው ሌላ ነው፣ አሁንም ያወራው ደግሞ ሌላ ነው። አሁንም እየተድበሰበሰ ነገሩ መጣ። ገባ መድበስበስ ሳይሆን እሱ ብቻ ራሱን ነፃ ማውጣት ሳይሆን ሴትዮዋም ተጎትታ ነፃ እንዴት ይወጣ? 80 ሚሊዮን ብር እኮ ነው የተሸለተው። የምን ነፃ ነው የምትለኝ? 80 ሚሊዮን ብር እኮ ነው የተወሰደው። አላየንም። ማስረጃውን አንተ እየው። ከዛ በኋላ ነው አይ እሱማ እንደዛ ነው። አይ ብሩማ 80 ሚሊዮን ብር እንደሆነ ግልጽ ነው። ምንም ጥያቄ የለው። ገብተዋል። እሱማ ያ አይተዋል ሆኒ አይ ሊሆን የሚችለውማ በቢዝነስ ደረጃ እንደዛ እንደሆነ ሴትዮዋ የተደበቀችበት ምክንያት ሊገባኝ ባይችልም ሀቅ ካላት መታ በደንብ ልታወራ ትችላለች። ሀቅ ካላት የትም ፔጅ ላይ ነው ማወራ። ግን እርግጠኛውን የምነግርህ እሱ እያለ አትደፍርም። ይሄ በእርግጠኝነት ማወራው እሱ ባለበት ቦታ ላይ ደፍራ ገብታ አታውራ። ለምን ካልከኝ የሻጯ እሷ ናት። ሻጭ እሷ ከሆነች ደግሞ ተግባብተው የሆነ ነገር ላይ መድረስ ነበረባቸው። ገብተዋል። ሸጣለች። አካውንት ስቴትመንት አለ፣ በሬዎቹ አሉ፣ መኪና አለ። እያንዳንዱ ካለ this is the fact። የሚደበቅ ነገር የለውም። ገባ። ግን ህዝቡ በሚዘገንን ሁኔታ ፖለቲካ ተሰርቶበታል። ለምሳሌ እንዲያረደ ስላጭበረበረ ነው ከሱ ጋር ማልሰራው ብላ ፖለቲካ ልትሰራ ሴትዮዋ ትችላለች። ምንም ማሳም ወይተር ብላ ነው ያመጣችው። ገባ። ይሄ አሁን ምኑ መሰል የደበረኛው የእሷ ትንሽ እንደ ስህተት ያየሁት ምንድን ነው የቢዝነስ ፓርትነሯን እንዴት ወይተር ብላ አመጣችው? ይሄ ኮስችን ያስደርጋል ማንንም ሰው። ገብተዋል። አንተ ቢዝነስ ፓርትነር ገዝቶ አብሮ ሊሰራ የመጣን ዌይተር ብለ ስታመጣው የሆነ ጥንስስ ነው ያመጣው ማለት ነው ስጀምርም ገባ። ስለዚህ እስቲ ያንን ነገር በደንብ እናጣራው። አሁን ልጁም የሄደበት ምክንያት ከአንተ ጋር ለመግባባት ስላልቻላችሁ ሞር ዲቴይሉን ሊያስረዳ እንኳን ሙሉ መረጃ እንኳን እንዳናገኝ ትልቁ ችግር ምን መሰለ፣ ሰው የራሱን ሀሳብ ሲያስረዳ እሺ ተብሎ ተሰምቶ የእሱን ሀሳብ ብቻ ኦኬ ትክክል ነህ እንዲባል ነው የሚፈልገው። እንደዛ ከሆነ ትክክል እኮ እያልነው አለ። አሁን ለምሳሌ በዳኘ ጉዳይ ልክ ነህ እያልኩት አልነበረም። በነ ማናቸው ያ ምን ገብረ ጽዮን ነው ማን ነው ያለው? ማን ነው የሚባለው? ወልደ ጊዮርጊስ በሚባለው ሀቅ እያስደረጉ ሰው እያስፈራሩ እንደሆነ ብዙ ሰው መናገር ይችላል። አቁን እያለ እዚህ ጋር እኮ ስማቸው የተጠራ ሁሉ መጥቶ ስማቸው ማጥራት ይችላሉ። ማንም ሰው መግባት ይችላል አይደል? አሁን ሰው ትክክል ነው ወይ ምልሽ እስኩ አሁን ግን ልጁም ጃፒ ይኸውልህ አንድ ነገር ልንገርህ፣ አንተ አንደርስታንድ ማድረግ ያለብህ ይሄ ልጅ ነው ማረዋት የተበደለ ነው ብሎ ነው የመጣው አይደለ? እዚህ ጋር አዘር ሳይድ ደግሞ አልበደልኩም ያለ ሰው ካለ መምጣት ነበረባቸው። ልጆቹ ሲያወሩ ብትሰማ በቀደም ለታ ቪዲዮ ከፍተው ነው ባይዘው። እሺ እኔ እስከሰማኋቸው ግማሾቹ የመስተንግዶ ስራ ትሰራላችሁ ተብለው ግን ገጠር ከብት የሚጠብቁ የሚያርዱ እንደዚህ ነገር ነው እና ትራይ ቱ አንደርስታንድ ሂም እሱም የተበደለ ሰው ነው ብለህ ገንዘብ ተወስዶበታል ብለህ አስብና እነዛ ደግሞ ካልተወሰደባቸውና እነሱ ንጹህ ከሆኑ መጥተው ራሳቸውን ነፃ ማውጣት ይችላሉ። አንተ ንጹህ ከሆንክ እኮ ትመጣለህ እኮ አይደል እንዴ? ስሙ የተጠራ ሰው ሁሉ አምሹር የዮኒን ፔጅ ማንም እናቴ አባቴ ያዩታል። እንኳን አይደለም አፈላልጌ እስኩ ቁጥራቸውን አፈላልግና እነ ማናቸው ያልከውን ስሙ ወልደ ጊዮርጊስ ሰላም ወልደ ጊዮርጊስ ሰላም እነዚህ ሁለት ሰዎች አፈላልገን ደውዬ እኔ አገኘዋለሁ። ልጁ የሚታወቅ ልጅ ነው፣ የጎጃም ልጅ ነው።
እናመጣዋለን። ዘሩን አትጥራ። የስናረባውት ጎጃሚው፣ ጎንደሬውም፣ ትግሬውን፣ አማራ፣ ኦሮሞ በዘሩ አትምጣ። ምን ያደርግልኛል? አካባቢ በዘሩ አትምጣ። ጎጃም ማለቱ ምን አመጣው? አማራ ነው አትልም? ታዲያ ለምን ጎጃም አንተም ትከፋፍላለህ እንዴ? እኔ የከፋፈልኩ ሳይሆን የተወለደበትን ሰፈር ነው። ምን ያደርግልኛል ጎጃም መሆኑ? ብሮ ያ አይደለም ፖይንቱ። ወልደ ጊዮርጊስ ነው ስሙ ተባለ፣ አለቀ እኮ። ስለዚህ እኛም ሳናቀርተን አልናቅም። ቀርቶ አይደለም ባንዴው ይመጣና ይናገራል። ጋር መግባቱ አስፈላጊ ነው ብዬ አላስብም። የትውልድ አሁን እኔን አዲስ አበባ ነው ሰፈሩ መነን ነው ብትለኝ ምንድን ነው ዘር ነው እንዴ? አይ በዚህ ሰዓት ቬሪ ሴንሲቲቭ ሲቹዌሽን ላይ ነው ያለ ነው እና ጎጃም ጎንደር አትበልብን። ፖለቲካውን እያወቀው ኦኬ እሺ። ያኔ አሁን ልጁ የሚታወቅ ልጅ እስከሆነ ድረስ እንደውልለት እናፈላልገን እንጥረው እንጠራዋለን። መልካም ጥሩ። እንትን የሚደበቅ ልጅ አይመስለኝም። ይዘው ነው ይኖራል።